አንዳንድ ነገሮች እየሰማሁ ነበር። አንተም እየነካካኸው ነው። እሱ ላይ ብዙ የምላቸው ነገሮች አሉ። አይ ቲንክ የሆነ ያስቀመጥኩት የሰቀልኩት ነገር ነበርና እንዳወርደው የዳዳይ ነው የገፋፋይ ነው። ይጠቅማል ብዬ ካሰብኩ አወርደዋለሁ። ወንጌል መቀጠል ስላለበት እንቅፋቶች በጣም ቦልድሊ እና ያው ይሉንታ ቢስ በሆነ መንገድ እንቅፋቶች የተቀመጡ ስለሆነ የሰቀልኳት ነገር ነበረች። እንግዲህ አነሳትና ደግሞ እንደገና እጠቀምበታለሁ ማለት ነው። ይሄን ያህል ሰው በትጋትን የወንጌልን እንቅፋትነትን የምትዩ ነገር ካለ ዌልካም። የለም ኤርሚዬ፣ ትንሽ ረፍት ሰዓት ስላገኘው ነው ጆይን ያረኳችሁ። ቀጥሉ፣ ሰማለሁ። ምን እያላችሁ እንደነበርም አልሰማም ብዙ። አይ መልካም። ምንም አንለው ነገር አለ። እንግዲህ የእግዚአብሔርን ምክር የእግዚአብሔርን እውነት የዛሬው ርዕሳችን የቤተክርስቲያን ተልእኮ ምንድነው ብሎ በሚል ነው። በክርስቶስ ቤተክርስቲያን ውስጥ የኛ ድርሻ ምንድነው? ተልእኮ ካለን ተልእኮ የሰጠን አካልን ካወቀን ላሰማራን አካል ለጦር ላስከተተን ጌታ መልካሙን ጦርነት እየተዋጋን ነው ወይስ እርስ በርስ እየተዋጋን ነው እያልኩ ያለሁት። ያተየው መልካሙን ጦርነት መዋጋትና እርስ በርስ መዋጋት ይለያያል። አሁን እዚህ ሶሻል ሚዲያ ላይ እርስ በርስ እየተዋጋጋን እንጂ መልካሙን ጦርነት እየተዋጋን አይደለም። መልካሙን ጦርነት እየተዋጋን የነበርንበት ወራቶችና ዓመታቶች ነበሩ። ኦኬ፣ በቀን ጌታን የሚቀበለው ህዝብ ቁጥር በጣም ብዙ፣ አሁንም ጭምር አለ ጌታን የሚቀበል በውስጥ። የእውነት ልንገራችሁ ግን በቃ አንዱን አለፍን ብለን ስንል ሌላ ይመጣል፣ ሌላ አለፍን ብለን ስንል ሌላ ይመጣል፣ ሌላ አለፍን ብለን ስንል ሌላ ይመጣል። መልካሙን ገድል ለመጋደል የሚፈልግ ጴንጤ ካለ ቀኝ እጁን ይስጠኝ። መልካሙ ገድል ምንድን ነው? የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ ለዘላለም ድነት የሚሆነውን በእጃቸው አስይዞ ላከ ይላል። እነሱም በወጡበት አገርና በሄዱበት ከተሞች ሁሉ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው ሰበኩ። የሰበኩትን ወንጌል ሰዎች ሰሙ። በሰሙ ሰዓት ልባቸው ተነካ። የተነካውን ሰዎች ምን እናድርግ ብለው ሲሉ በጌታ ኢየሱስ ክርስቶስ እመኑ ብለው አሏቸው እና ንስሐ እንዲገቡ አደረጉ፣ አጠመቁ። ከሐዋርያት ጋር እንጀራ በመቁረስና በጸሎት አብረው ይተጉ ነበር ይላል። በእውነተኛ ደቀ መዝሙር ሕይወት አድርጉ። በቃ ይሄው ነው ተልእኮ። ምንም ከሰማይ ከምድር ብታንዛዙት የቤተክርስቲያን ተልእኮ ይሄው ነው በቃ። ይህም ብለህ ስትል እግዚአብሔር አብ ደስ ይለዋል። ኢየሱስ እንደ ሰው ነው ብያለሁ። አንዳንድ ሰዎች የልባቸው ሲደርስ አንጀቴ ቅቤ ጠጣ ይላሉ። በዛን ሰዓት ኢየሱስ የሞትኩለትን ዋነኛውን አጀንዳ ልጆቼ አውቀው የሞትኩለትን ዓላማ እያራመዱ ነው ብሎ ኃይልና ጸጋውን ያበዛላል። ከዚህ ውጭ ወጥተህ ሌላ ስታወራስ መልካሙን ጦርነት እንደ መዋጋት ትውልድ ከድቅድቅ ጨለማ ወደሚደነቅ ብርሃን የሚጠራበትን እውነት እሱን መዋጋት ተትቶ መልካሙን ጦርነት መዋጋት ተትቶ እርስ በርስ የምንዋጋበትን ርዕስ እየተሰጠ ማለት ነው። ልብ በሉ። በተለይ እኔ ስናገር እዚህ ሶሻል ሚዲያ ላይ በቃ ሁሉ ከየጎሬው ይወጣል። እኔ የተናገርኩትን ሌሎች ወንድሞች እየተናገሩት ምንም አይናገሩ። ምንም እዛው ገስት ላይ ቁጭ ብለው ማለት ነው። እኔ የተናገርኩትን ቃል እዛው ገስት ላይ ቁጭ ብሎ ወንድሜ ኤፍሬም ተናገረው። እዛው ገስት ላይ ቁጭ ብሎ ከታች ያለው ሰው ምሽት ላይ ቤቱን ከፍቶ ይጮህ ነበር እያለ ነበር። ምንም አላለም። የዱርዬ ትምህርት ነው ብሎ ሲለው ልክ ነው። በቃ ያ ወንድም ተናግሮ ኤፍሬም የተናገረው እኔ የተናገርኩትን ኤፍሬም የተናገረው ለምን ኤርሚያስ ይናገራል ነው። ኤፍሬም ቢናገር ችግር የለውም። ኤርሚያስ ሲናገር እንነሳበታለን። ለምን
ለምን ብሎ ካላችሁ አይ ቲንክ ነጮቹ ይሄ ኢጎ ነው ብለው የሚሉት ነገር አላቸው ይመስለኛል አይደል? ወይ ደግሞ ጀለስ ብለው የሚሉት እሱ ካልሆነ በስተቀር ሌላ ምንም አይሆንም። ሌላ ምንም ሊሆን አይችልም። ሌላ ምንም ሊሆን አይችልም። እና እርስ በርስ መወጋጋቱን ትተን መልካሙን ጦርነት እንዋጋ ነው እያልኩ ያለ። በቃ ቤተክርስቲያን ተልኳ ከገባት መልካሙን ጦርነት የወንጌሉ አገልግሎት ለትውልድ ይነገር ነው። የጌታ ማዳን ለትውልድ ይሰበክ። ርዕስ አርገን ይዘኑ የምንመጣው የእግዚአብሔር ልጅ የዳዊት ልጅ የተሰቀለውን ጌታ ነው። ይሄ በየትኛውም አብያተ ክርስቲያናት መድረኮቻችን ላይ የሚሰበክ እውነት ነው። ይሄንን ሙሉ ወንጌል አትሰብክም? በየመድረኳ ትሰብካለች። ይሄን ቃል አትሰብክም? በመድረኳ ትሰብካለች። ይሄን መሰረት ክርስቶስ አትሰብክም? በመድረኳ ትሰብካለች። ይሄንን መካነ ኢየሱስ አትሰብክም? በመድረኳ ትሰብካለች። በመድረኳ ብቻ አይደለም፣ ከመድረክ ውጭ አይሰብኩትም። ሚሽነሮች አያሰማሩ፣ ሚሽነሮች አይልኩ የወንጌሉ አገልግሎት እንዲቀጥል ሚሽነሮች ወደ አፍሪካና ወደ ሌላ ዓለማት ላይ ቃለ ሕይወትም ይሁን መሰረት ክርስቶስ ሙሉ ወንጌልም ትሁን መካነ ኢየሱስ ሲልኩ ለሽርሽር ነው እንደሚልኳቸው። አብያተ ክርስቲያናት በየቦታው ይደራጃሉ። ማዳኑን ለእነንተናና ለእነንተና አይሰብክም ብለው የሚሉት ለህዝብ ነው የሚሰብኩት። እሱን ተልኮ ገብቶ ከሆነ እዚህ ቀጠል የምትቀጥል ከሆነ ቀኝ እጅህን ስጠኝ እኔም እሰጥሃለሁ። ጴንጤ ዓለም መድረክ ላይ መጥቶ በእውነት እኔ ወንድሞች እናቶች በውስጥ ቢሆን አንዳንዱ በቀበቶ ገርፌው እኔ በጌታ ፊት ንስሐ በገባ ደስ ባለኝ ነበር። የሚወራና የማይወራው ለይተን አናቅም። ርዕስ የሚሆነውና የማይሆነው ለይተን አናቅም። መልካሙን ጦርነት ተዋጋ ብሎ ጌታ ልኮ ከሆነ እኔም መልካሙን ጦርነት እንድዋጋ ነው የላከኝ። መልካሙ ጦርነት ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስን የማዳኑን ወንጌል ለህዝብና ለአሕዛብ መስበክ ነው። እሱ ከገባህ እሱ ከገባኝ አብረን እንሰራለን። እሱ ከገባሽ አብረን እንሰራለን። አሁንስ እርስ በርስ አብረን የምንዋጋበትን ከክፉ መናፍስት ኃይላት ጋር ከክፉ ሰዎች ጋር የእግዚአብሔር ልጅ ኢየሱስ ክርስቶስን አብረን የምንዋጋበትን ወንጌሉ ተጣለና እርስ በርስ የምንወጋጋበትን ስኩል ኦፍ ቶትስ እርስ በርስ የምንዋጋገበትን የማይጠቅም ርዕስ ሶሻል ሚዲያ ላይ ይዘው መጡና ከዛስ ኤርሚያስ እንዲህ ያለ እንትናስ እንደዚህ ብሎ የለ እንዴ? እኔም ደግሞ እንትናን እንዲህ እለዋለሁ። እንትናስ ብቶ ሜርሲ እንደዚህ ብላ ያለችው እኔም ደግሞ እንዲህ ብዬ መልስላታለሁ። ሰይጣን በሩቅ ሆነ ያላግጥብናል ማለት ነው። እንዴት የሚያሳዝን ነገር። አንዳንዶቻቸው ደግሞ ቲክቶክ ከፍታችሁ ቲክቶኩን ዞር ብላ አይተው አታውቅም። የሆነ ወሬ የሆነ ነገር ሲጀምር ደመቅ ምናምን ነገር ሲል በሙሉ ይገባል። ከዛ ልክ እንደገባ ሰምተህ እኮ አታውቅም። እንደገባ በኤርሚያስ ላይ የሆነ የተቆጣበት አለ ቀድሞ ማለት ነው፣ ወይ በእንትና ላይ ወይ በዩርሲ ላይ ልክ እንደገባ የነገሩን ሀሳብ ሳታውቅ በኮሜንት ከታች አውቃለሁ አንተ ኤርሚያስ አንተ ፈልፈልቱ ይሆንክ ሰውዬ ምናምን ነገር ብለህ ኮሜንት ትሰጣለህ። ኮሜንት ትሰጫለሽ። ጉዳዩ እኮ ምን እንደሆነ ስንት ቀን እንደተነጋገርንበት ሀሳቡ ላይ ተብላልቷል፣ ሽማግሌዎች ገብተውበታል አልገቡበትም ብሎ የሚለው ነገር የለም። ለጠላት እድል ሰጠነው። ጥሩ ቃል እህትየው መረጥሽ። ቢጮህም አያሸንፍም፣ ቢጎርፍም ከልኩ አያልፍም። የጠራን ከኔ ጋራ ነው። ለጠላት እድል አልሰጥም፣ ለጠላት እድል አልሰጥም፣ ለጠላት እድል አልሰጥም። አብረን ስንዘምር ቸርች እዚህስ መተን እድል ትሰጣለህ ከኔ ጋር ለመዋጋት እድል፣ ከአንተ ጋር ለመዋጋት እድል። ኖ አንተ እዚህ አጀንዳችን ኢየሱስ ነው። አጀንዳ ኢየሱስ ካልሆነ ውጣልኝ። እኔም ይህን ዘግቼ ጭልምልምልም አድርጌው ቆጭ ነው የምለው። 3 ልጆች አሉኝ፣ ሚስት አለኝ፣ አለቀ። አጀንዳ ኢየሱስ ካልሆነ እዚህ ቤት አትምጣ። እኔም አልመጣም፣ ቲክቶክ ላይ አልመጣም። እዛው ነው መቀማመጥ ያለብን። አጀንዳችን ምንድነው መሆን ያለበት? ወንድሞች እናቶች፣ የተሰቀለው የአብ ልጅ ኢየሱስ ክርስቶስ አዳኙ ገናናው ኢየሱስ ነው። አይ በቃ ደበረን ሁሉ ቀን ኢየሱስ እያልክ ብለህ የምትል ከሆነ በቃ ይደበር። ከደበረ ቤት ግባ፣ ቲክቶኩን አጠፋፋው። ኢየሱስ ደበረኝ ይባላል እንዴ? ካልደበረ በስተቀር እኮ ብራዘር ስሙ እንደሚፈስስ የሆነ ጌታ እኮ ነው። ዕለት ዕለት በጎነቱን፣ ማዳኑን፣ ሞቱንና ትንሣኤውን በስሙ የሚገኘውን የኃጢአትን ይቅርታ አባቶቻችን ከኢየሩሳሌም ከተማ እስከ ኤልዋሪቆ ድረስ ሄደው ሰበኩ።
እኔ እናንተ እንደዛ እንኳን ሂድ እኮ አልተባልንም። እዚህ እድል መጥቶልናል። ማንም ጳውሎስ ያላገኘውን እድል እኔ አግኝቻለሁ። ጳውሎስ የኔን ያህል ተዘዋውሮ ወንጌል ሰበከ ብዬ እሱ በአካል ተዘዋውሮ ነው የሰበከው አይደል? እኔ ለዚህ ጋር ቁጭ ብዬ አንተ ቤቱ ቁጭ ብለህ እዚህ ያላችሁ አሁን 280 ሰው ከፊት ለፊት ማለት ነው። ቢሃይንድ ባይሆን ተው እነ ኒቆዲሞስን ተዋቸው፣ ከበስተኋላ ተደብቀው የሚሰሙትም ማለት ነው። እነሱን ተዋቸው። የቴት ሀገር እንዳሉ ግቡና ጻፉን ብለን እንላቸው አይሰሙም። ግን እኮ ኤርሚዬ የምልህ የምትናገሩት ነገር እኮ ግን በጣም ነው የሚጣፍጠው። በጣም እኮ ነው የሚጣፍጠው። ሜርሲ የምትናገረው ነገር እኮ እውነት ነው። ዝም ብለን ነው መርዛም ነች ብለን የምንላት እንጂ ግን እውነት እኮ ነው። የዳጊ ሳኒታይዘር ብለን ያሉ ዝም ብለን ነው እንጂ እውነት ነው ይላሉ። እውነት ነው እኮ ትሰማለህ አልኩ። ቅዱስ የእግዚአብሔር የሆኑ ይሰሙናል። የእግዚአብሔር የሆኑ ይሰሙናል። በእንቶ ፈንቶ እዚህ አልመጣን። ይሄ ሊሰምርበት ይገባል። ምንድነው ፓሽን ብለህ ካልከኝ፣ ምንድነው ፓሽናችሁ ብለህ ካልክ፣ የተሰቀለው የአብ ልጅ ኢየሱስ ርዕሳችን ነው፣ ስብከታችን ነው፣ የምስራቻችን ነው፣ ድምቀታችን ነው፣ የሁል ጊዜ የምናወራው መልካሙ ወሬያችን ነው። እና ጳውሎስ ይህን እድል ያላገኘውን ብያልኩ ምን ሆነ አይነት እድል? ጳውሎስ 3 የሐዋርያ ጉዞ ከኢየሩሳሌም እስከ ኤልዋሪቆ የሄደው። ኤልዋሪቆ ማለት ሜቄዶኒያ ግዛት ውስጥ ማለት ነው። ከግሪክ ሰሜናዊ ክፍል ላይ ያለች በአውሮፓውያኑ አጠቃላይ ደቡብ አውሮፓ ተብሎ የሚባለው ማለት ነው። ሜቄዶኒያ እና ግሪክ ከግሪክ ሰሜናዊ ክፍል ላይ ነው ያለችው። ኤልዋሪቆ የሚባለው እዛ ነው ያለው። ጳውሎስ ረጅሙን ርቀት ሄደው እዛ ነው። እሺ ተባረኩ። ንግስቴን ነው የማወራው፣ ሚስቴን ማለት ነው። ጸጋ ይብዛላችሁ። እና ጳውሎስ ይህንን እድል አላገኘውም ብዬ ምልህ እኔ እናንተ ያደገኘኑን እድል እዚህ አሁን ቢሃይንድ ያሉትን ትተን እዚህ ያሉት 284 ሰው ከየት ነው የሚያገለግለው ብለን ማነው የሚሰማን ብለን ብንል ከየት ነው አገር ጻፉ ብዬ ብል አሁን በዙሪያ አሁን ትንሽ ደግሞ እየነጋ በሚመጣ ሰዓት ላይ በሙሉ ማለት ነው። ካናዳውያን አላችሁ እዚህ አሁን እስቲ ካናዳዎች 77 ቁጥር ጻፉ። ካናዳ ብቻ የሆናችሁ ካናዳ እሺ ጻፈ ካናዳ ብሎ ወንድማችን ማለት ነው። ተባረክ ትንሳኤ። ኦኬ እሺ ካናዳዎች አሉ በቃ አሉ። ስቴቱ ኤድመንተን፣ ቶሮንቶ፣ ካልጋሪ ነው ምናምን ነገር ብዬ አልጠይቅም። በቃ ቴንኪው ተባረኩ። እንኳን ኖራችሁ ኑሩልኝ አባቴ ልጆች። ከአሜሪካ ያው ሳለል እዚህ አሉ ገስት ላይ ራሱ ማለት ነው። ናቲ አሜሪካ ነው። ዳጊ አሜሪካ ነው። እህቴ ኤክሰደሳውን ያወራችን ከአሜሪካ ነው። እህትዮ ሜርሲ ከአሜሪካ ነው። እዚህ ገስቱን በሙሉ አሜሪካውያን ተቆጣጥረውታል። እንደ ሆርሙዝ ምንድነው ወሽመጥ ማለት ነው። እንደ ሆርሙዝ ወሽመጥ ተቆጣጥረውታል በሙሉ። አሜሪካ አላችሁ ያላልኩ እንዴ በሙሉ ዩኤስኤ ኦኬ። እንዲህ ካልሆን በስተቀር ገዝቱን በሙሉ ተቆጣጥረውታል። መርከቧን አስጠግታ ዘግታ አንድም አያልፍም አንድም አይወጣም። ሽንታ ትሸኑም ብላ መኪናዬ በዚህ ጊዜ ውሃ ብትጠጣ ኖሮ በጆግ ነበር ማጠጣት። ግን ሲሰሯት ጥንቱኑ ሰሪዎቿ ሲሰሯት በውሃ እንድትንቀሳቀስ አይደለም የሚያደርጉት። እኔ ውሃውን እጠጣለሁ። እንግዲህ መኪናዋን የሚያጠጣት መድኃኔዓለም ይድረስላት። ከአሜሪካ እዚህ አሉ፣ ከአውስትራሊያም አሉ፣ ከአፍሪካ ከመካከለኛው ምስራቅ አሉ። እስያ ውስጥ ኮሪያና ጃፓን ውስጥ የሚሰሙ ህንድ ላይ የሚሰሙ ወገኖች እንዳሉ አውቅ ነበር። አሁን ኦኬ ለነሱ የ5 ሰዓት ልዩነት አለን። እኛ ጋር 2 ነው፣ እነሱ ጋር 5 ሰዓት ነው። አይ ቲንክ ሞርኒንግ አካባቢ ነው እነሱ ጠዋት ወደ ቁርስ ሰዓት አካባቢ ይመስለኛል። ኮሪያ ጃፓን አካባቢ የ5 ሰዓት ልዩነት አለን። እሺ
ከአውስትራሊያ 3 ሰዓት ልዩነት አለን። 3 በዚህ ላይ ቀንስ 11። ኦኬ እዛ ገና እየነጋ ይመስለኛል። ኮሪያና ጃፓን አካባቢ ከእስያም ከአውስትራሊያም ከአሜሪካም ከካናዳም ከአውሮፓም አላችሁ እዚህ ብዙዎች ከአፍሪካም ከመካከለኛው ምስራቅም ከአረብ ሀገር እነ መቅዲ ሁሉ አሉ። በጣም ብዙ አሉ። ዩኬ የአውሮፓ ማለት ነው አጠቃላይ አሉ። አያ ይሄ ፕላትፎርም እቤት ውስጥ ሆነ ሶፋ ላይ ቁጭ ብለ አንዳንዱ ስራ እየሰራ በኤርፎን እያደረገ ከአንድ ቦታ በሚለቀቅ አገልግሎት ተደራሽነቱ ስፋቱ ነው። ታዲያ ይሄን ነበር እንጂ 24 ሰዓት አገልግሎት ማድረግ የነበረበት። እኔ ደክሞኝ ስተኛ ዳጊ ይከፍታል። ዳጊ ደክሞ ሲተኛ ሜርሲ እንድትከፍት፣ ሜርሲ ደክሞ ስተኛ አውሮፓ ሀገር ያለችዋን ቀስቅሰን እንድትከፍት፣ እሷ ስተኛ የአረብ ሀገራቱ እንዲከፍት እያደረግን ይህንን ተነግሮ ማያልቅ ባለ ግርማውን ኢየሱስ ያንን ምህረቱን ያንን ፍቅሩን ለትውልድ ልንናገር ልንመሰክር በጎነቱን ልናወራ ብቻ ነው የተጠራ ነው። ይህንን ስናረግ ነበርን። ይህን እናረግ በነበርንበት ጊዜ የነበረን አስፈሪነት ታውቃላችሁ። ከዛሬ 3 ምናምን ነገር ዓመት በፊት ሶሻል ሚዲያውን እየናጡት ነው ያሉት። ቃል በቃል ኦርቶዶክሳውያን ሶሻል ሚዲያውን ነው እያናጉት ነው ያለው። በምንድን ነው ያናጋኑ? ጴንጤ ካናጋ የሚያናጋው በስብከት ነው። ካልሆነ ስብከቱን ከጣለ በወሬና ባሉባልታ ነው የሚያናጋው። ይሄው ነው። ሶሻል ሚዲያውን እያናጉት ነው። ተደራይተውብናል። ሶሻል ሚዲያው እየተናጋ ነው ወገኖቼ። አባቶች ዝም ልትሉ አይገባም። በእውነት እየተናጋ ነው ሶሻል ሚዲያው። ብዙ ትውልዳችን አናግተኑ ምን አመጣን? ብዙ ትውልድ እየሄደብን ነው። የቄሱ ንግግር ነው። ሌላው የመጨረሻው ሐሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱ። ሌላው የመጨረሻው ሐሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ሶሻል ሚዲያውን ምን እያሉት ነው? ጴንጤዎቹ እያናጉት ነው። ምን እያልን? የጽዮኑ አለት ኢየሱስ ያድናል እያለ ማለት ነው። አየው በራሳቸው አፍቆ ነው የሚመሰክሩት። እኔ በመሰክር ራስ ስራን እንትን ምናምን ነገር ብለህ ኖ እያናጉት ነው አሉ። ተናግቷል። ነገር ዓለም ሁሉ ብፁዕነቶ እናንተ እንደምታዩት አይደለም። ብፁዕ አባታችን እርሶ እንደሚሉት አይደለም። እኛ ሶሻል ሚዲያው ላይ ነው እያናጉት ነው። ተደራይተዋል። ምን ብለው ነው የሚያናጉት ብለው ይላሉ አባቶች። ያው እንደምታውቁት ያው ኢየሱስ ያድናል ብሎ እያሉና እነሱ ነገር ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክስ ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ሌላ። ከዛ ውስጥ ከ2003 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለንም። ቅድም ብፁዕ አቡነ አብርሃም ከተናገሩት ነገር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት ያቀደውት ነው። ከዛ በኋላ ታምሩን አሳተመው ነው የተጠቀሙበት ብዬ ሀሳብ አምናለሁ። እንደ ምን አሉ ጴንጤዎቹ ሶሻል ሚዲያውን እያናጉት ነው ያሉት። ኤርሚያስ እያናጋው ነው አይደለም ያሉት።
ከጴንጤዎቹ አንዱ ኤርሚያስ ስለሆነ ዳጊ እያናጋው ነው ብቻውን አይደለም ያሉት። ጴንጤዎቹ እያናጉት ነው ሶሻል ሚዲያውን። ብዙ ትውልድ እያጣን ነው። ይህንን ያየ ሰይጣን የወንጌል እንቅፋት የሆነ እኛን እርስ በርስ የሚያናጋ ነገር ከኛው ቤት ወጣ ማለት ነው። እና ያው እስካሁን ድረስ እኔ ወንጌል ስብከቱን ትቼ ከሱ ጋራ እንትና ብሎ እንትናና እንትና እንደዚህ ያሉና ምናምን ነገር ብዬ ያውን በኢየሱስ ጉዳይ እኮ አይደለም ስለ ግለሰቦች ወሬ እንድናወራ የቤተክርስቲያን ተልእኮ ምንድን ነው እያልን ነው እያወራን ያለ ነው። ጸጋ ይብዛላችሁ። እንኳን ደህና መጣችሁ ዳጊሻይ፣ ወንድሜ ኤልቃን፣ እንደዚሁም ወንድሜ ናትሻ። የምትሉት ካለ እድል ልስጥ። ናቲ የምትለው ነገር ካለ ማለት ትችላለህ። ተባረክ ለአንተ። ከዛ ዳጊዬም ስራ ላይ አይ ቲንክ አለው ትችላለህ ወይ? ለአንተ ቅድሚያ ላስቀድም። አይ ስራ ላይ ነኝ፣ ግን ችግር የለም። ሰላም ብቻ ልበላችሁ። ሁላችሁንም ሰላም ብያለሁ። ድምጽ ይሰማል? ትንሽ ድምጽ አለ መሰለኝ እኔ ጋር። እንዴት ናችሁ? ይሰማል? እሺ፣ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ከላይ ሜርሲዬ ነው ያለው። ሜርሲዬ፣ ኤፍሬምዬ፣ ናቲዬ፣ ኤክሶዶስዬ፣ ኤልቃልዬ ታች ያላችሁ ሁሉ እንዴት ናችሁ? ተባረኩ። በዛሬው ጉዳይ ላይ ዛሬ ጠዋት በእኛ ጠዋት ማለት ነው አንዳንድ ነገሮች እየሰማሁ ነበር። አንተም እየነካካኸው ነው። እሱ ላይ ብዙ የምላቸው ነገሮች አሉ። አይ ቲንክ የሆነ ያስቀመጥኩት የሰቀልኩት ነገር ነበርና እንዳወርደው የዳዳይ ነው የገፋፋይ ነው። ይጠቅማል ብዬ ካሰብኩ አወርደዋለሁ። ወንጌል መቀጠል ስላለበት እንቅፋቶች በጣም ቦልድሊ እና ያው ይሉንታ ቢስ በሆነ መንገድ እንቅፋቶች የተቀመጡ ስለሆነ የሰቀልኳት ነገር ነበረች። እንግዲህ አነሳትና ደግሞ እንደገና እጠቀምበታለሁ ማለት ነው። ይሄን ያህል ሰው በትጋትን የወንጌልን እንቅፋትነትን ተኛ ትምህርትን የአጋንንታዊ ትምህርቶችን ማስተማር የሚቀጥሉ ከሆነና ሰዎችን ደግሞ በውሸት መክሰስ ከቀጠሉ እንግዲህ ምን ይደረጋል? ይህንን ጸዳ አድርገን ወደ ዋናው አጀንዳችን እንመለሳለን። ኤርሚያስ ቃልዮትና ኢየሱስን እንደማይቀበል ተደርጎ ሲወራ ነበረ። ምንም አይነት እንኳን ሞኝ ቢሆን ምንም ኤርሚያስ አይደለም ማንም ሰው ሞኝ ቢሆን በእንዲህ አይነት አካሄድ እንደማይሄድ የታወቀ እንደው በጣም ሞኝ ብንሆን እንደው ወንጌል ጠል መሆን ብቻ አይደለም በጣም ሞኝ እንኳን ብንሆን እንደው የእውነት ብንጠላት መካነ ኢየሱስን የእውነት ቃልዮትን ብንጠላ እንኳን ኤርሚያስ በዚህ አይነት መንገድ የሚሄድ ተላላ ሰው አይደለም እና ብዙ ርቀት ከተሰጣችሁ አሳይመንት ከተሰጣችሁ አደራ የተነሳ ብዙ የተንተፋተፋችሁ ነው። አንዳንዶቻችሁ ደግሞ በግል ያላችሁን በቀልና የወንጌል ጠላትነትን ገፍታችሁበታል። እኔ ይህን ነገር ከተውኩት 2 ዓመት ድፍን አለፈ መሰለኝ። አሁን ግን ሳስበው በእንዲህ በንቃት የምትቀጥሉ ከሆነ እንደተለመደው ሳኒታይዝ ወደ ማድረጌ እቀጥላለሁ ማለት ነው። በደንብ አድርጌ ሳኒታይዝ አድርገዋለሁ። በእውነት ጌታ በሰጠኝ ትንሽ ጸጋ ከማንም በማይበልጠው ጸጋ ሳኒታይዝ ለማድረግ እንደገና እገደዳለሁ ማለት ነው። ፊት ለፊት መታችኋል። አሁን በጠላትነት ፊት ለፊት መታችኋል። ልክ ሙሴ አይናገርን እግዚአብሔር አይናገርን ሙሴ አይናገርን አይነት ነገር ኤርሚያ አይናገርን አይነት ነገር ነው። አሁን ደግሞ ገባችሁ? ኤፍሬም ይበል ችግር የለም መከሌ ይበለው ቃል በቃል ግን ኤርሚያ አይናገርን አይነት ነገር ነው። ይሄ ምንድነው? ጠላትነቴን ፊት ለፊት ነው። በቃ አውቃችሁብናል፣ ነቅታችሁብናል ከእሱ ጋር ችግር እንዳለን። ኤርሚ ወንጌል አይስበክ እንጂ ሌላ ሰው ካለው ችግር የለም ቃል በቃል እንዲያውም ትንሽ ኤዲት አድርጎታል። ኤፍሬም ደግሞ ቆንጆ አድርጎ አሳምሮታል። የዱርዬ የሚልም ጨምሮበታል። ኧረ ሌላ የሚገባዋል ጉዳዩ ግን ያንን ቃል አይደለም ሌላ ነገር ግን ኤርሚያስ እንዳይተነፍስ ሆነ እንዲህ በጠላትነት ከመጣችሁ ያስቀምጥነው እንግዲህ ማረሻ አንስተን ያስቀምጥነው መጥረጊያ አንስተን እንደገና ለመጥረግ እንገደዳለን ማለት ነው። አውቃላችሁ በጣም የተወሰኑ ሰዎች አለን ለስማችን ስለ ክብራችን ስለ ማንነታችን የማይገደን የሚከፈለውን ከፍለን ጊዜ፣ ገንዘብ፣ ስም፣ ክብር ከፍለን ማጽዳት ላይ እንዴት ዋጋ እንደምንከፍል ታውቃላችሁ። ሄድንባችሁ እንደማንመለስ ታውቃላችሁ። ይሄ ዝም ብሎ ተራ ማስፈራር አይደለም። ይሄ ለወንጌል የሚደረግ ክፍያ ነው። ይሄ ወንጌል እንዲቀጥል የሚደረግ መስዋዕትነት ነው። አንተ ለክፋት በዚህ ርቀት ቦልድነስ ካሳየ ወንድም እጄን አጣማብሬ አልቀመጥም። ስለዚህ
ሊሳሳቱ ይችላሉ ያልካቸው አባቶች ብቻ ሳይሆን ሊሳሳት የሚችል ኤርሚያስ አለ፣ ሊሳሳት የሚችል ዳጊም እንዳለ እንዲታወቅ እንፈልጋለን። እኛ በሱ አልተገረብንም። ኤርሚያስ አምላክ ነው እንትን መልአክ ነው ቅዱሱ ጀግናው ምናምን ብለን አይደለም። እኛ ለኦርቶዶክስ አታሸብሽቡ ብለን ለኤርሚያስ ካሸበሸብን ከእናንተ በምን ተለየን? አይደለም። ግን ማን የወንጌል ጠላት እየሆነ እንዳለ ወንጌል መስበክ እስኪያቀተው ላይ ካፋችን መውጣት እስኪያቀተው ድረስ ነው የእናንተ ደንቃራ ትምህርት ፊታችን የተቀመጠው። ማውጣት ካፋችን ለማውጣት እኮ ነው። ሰው ይቀበላል አይቀበልም፣ ጌታን ይቀበላል አይቀበልም ሌላ ነገር ነው። ለማውጣት ካፋችን እንኳን እንቅፋት አስቀምጣችኋል። ምክንያቱም ገና ካፋችን ወንጌል ሲሰማ የትኛው ኢየሱስ ገና ስሙ ሲጠራ የቱ ኢየሱስ ለዓለም የሞተው ያልሞተው የመረጠው ያልመረጠው እየተባለ በጌታችንም በተሸከመው ወንጌልም እያላገጣችሁ ነው። በደንብ ነው በኋላ መሄድበት በደንብ ሄድበታለሁ። ሳደክምህ ደግሞ ታቀኛለህ። አደክማለሁ እስከ መጨረሻ ድረስ አደክማለሁ። ዝም ብዬ አላወራም ማለት በመረጃ ነው የማወራው፣ ሰንጄ ነው የማወራው፣ ተዘጋጅቼ ነው የማወራው። እንቅፋትን በደንብ አድርገህ ያነሳልሃል። እንዲህ ከተጋህ ዩልሲ ማልጠራም እስካሁን ድረስ አይታችሁኛል። ፐርሰናል አላደርግም፣ ወደ ጎን አልተኩስም። በተቻለ መጠን ወንጌል የሚሰራበትን እንትን ነው የማደርገው። ስለዚህ ኤርሚያስዬ ለምን ተነካብኝ አልልም። ለምን የማይነካው ኤርሚያስ ሰው አይደለም እንዴ? በቃ ካጠፋ አጥፍታል ይባላል። ምን አጠፋ ነው አሁን ጥያቄ። ምን እንዳጠፋ ንገሩን። ማን የእባብ መርዝ የጠጣው? አልጠጣችሁም? የአጋንንታዊ ትምህርት አይደለም። ኢየሱስ ለነከሌ ብቻ ነው ሞተው የሚል ኢየሱስ ለዓለም ሁሉ አልሞተም የሚል አጋንንታዊ ትምህርት አይደለም ነው በቃ። ስለዚህ ይሄንን ያንን እንደ ሰው በንግግር በሆነ ነገር ያደረግነው ነገር ካለ ምንም ችግር እኛም ይቅርታ እንጠይቃለን። ለወንጌል ግን እንቅፋት ከሆንክ ግን ህይወቴን ነው የምከፍለው። ህይወቴን በቃ ስም አለኝ፣ ስሜን እከፍላለሁ አለኝ። እግዚአብሔር ይመስገን። እግዚአብሔር ያወጣው ስም አለኝ፣ ለራሱ ለስሙ ያወጣው ስም አለኝ። በጣም ተራ ሰው ነበርኩ፣ ማንም የማያውቀኝ በጣም ተራ ነበርኩ። እኔ ግን ያን ስም ለእኔ ክብር አልጠቀመውም እስከ ሞት ድረስ። በቃ እሱን መክፈል ካለብኝ እከፍላለሁ። ለስሙ የሰጠኝ ስም አለ፣ እሱን አወርደዋለሁ ወደፊትም እስከ ሞትም ድረስ። ምክንያቱም ፊት ለፊት ነው የመጣችሁት። ዝም ብሎ በገደምዳሜው ዳርዳሩ ነገር ነው ብትሄዱት። ትምህርት ከሆነ ውይይት ከሆነ ችግር የለው ምናም ስትሉ ነበር አለ። በጣም የምንወዳት የምናከብራት ቃለ ሕይወት መድረኳ ላይ እንደዚህ አይነት ጨምልቅና አትፈቅድም፣ አርጋም አታውቅም። ለዚህም ነው እስካሁን የምናከብራት። የተከበረች ቤተክርስቲያን፣ አገልጋዮች የተከበሩ፣ ምዕመኗ የተከበረ፣ ትምህርቷ ሳውንድ የሆነ ትምህርት ያላት ቃለ ሕይወት ነች። በጣም ነው የምንወዳት። ለሰከንድ ተጠራጥረናት አናውቅም። መካነ ኢየሱስ በጣም ነው ፕራይድ የምናደርግ፣ በጣም ነው የምንወዳት። እኔ አሁን በቅርብ ጊዜ ኢትዮጵያ ሄጄ አገልግዬ ነው የመጣሁት ኮልፌ መካነ ኢየሱስ ቤተክርስቲያን። ለምን? ቤተክርስቲያኒቷን ስለምወዳት፣ የምትሰጠኝ እድል ትልቅ እድል ስለሆነ፣ በእነሱ መካከል ጌታን አብሮ ማምለክ ትልቅ እድል ስለሆነ፣ በአስተምሮቷ ላይ ምንም የምፋለምበት ነገር ስለሌለ ገባ። እንኳን ልንከሳት ከዚህ መድረክ የምንከሳት ቤተክርስቲያን አይደለች መካነ ኢየሱስ አይደለም። በእሷ ጥላ ስር ግን እየገባህ መድረኳ ላይ የማይደረግ ትምህርት አድርገህ ልታመጣ ስትፈልገን እንመክትሃለን። ቴዎሎጂ ጠል እንደሆነን አድርገህ ስታወራ ነበረ። ወንድሜ ትቀልዳለህ እንዴ? ምን ማለት ነው ቴዎሎጂ? ምን ያስጠላን? ያንተን መርዝ ነው እንጂ ጠላ ነው ቴዎሎጂ አልጠላን። በጣም ያስፈልጋል። በጣም ነው እንዲያውም ያስፈልጋል ሳይሆን በጣም ያስፈልጋል። አዎ ስነ መለኮት ያስፈልጋል። ሰዎች የሚያወሩበትን አውዶች የሚናገሩበትን ምክንያቶች መጽሐፍ ቅዱሳዊ ማድረግ አለባቸው። የተለያዩ ቪዎችን መመርመር አለባቸው። የአባቶችን ትምህርት መፈተሽ አለባቸው። በጣም ነው የሚያስፈልገው። ያስፈልጋል አይደለም። አንተ ለምትጠቀምበት አጀንዳ፣ አንቺ ለምትጠቀምበት አጀንዳ ግን አይደለም የተሰራው ቴዎሎጂ የሚያስፈልገው ቴዎሎጂ። አዎ ስለዚህ አሁን ላይ በዚህ ፎርስ እንዲያውም አይደለም እኔ ልገባ ያሰብኩት ከዚህ በላይ ነው። በደንብ ይዤ ነው የምገባው። ፎቶ አይለጠፍብን ለምን ይደረጋል ያላችሁ በጠቅላላ አንድ ክሊክ ነው የሚያስፈልገው። እናንተ አካውንት ውስጥ ለመግባት ክሊክ አድርጋችሁ ግቡ። ሁሉም የሰው ፎቶ ለጥፈው ይናገራሉ። ሁሉ በጣም የምወደው የምሳሳለት ቃሌ ይሄንን ስለተናገርክ አዝኜብሃለሁ። በውስጥ አናግርሃለሁ። ሌላውን ነገር ፎቶ ለጥፋችሁ ምናምን ያልከው አንተ ራስህ ፎቶ ለጥፈህ ነው ሌሎችን የምትሞግተው። ስትሞግት ማለት ነው። አንተ ባለጌ አይደለም። በእርግጥ ብዙ ንግግሮችን አይቻለሁ። በጣም ጨዋ ልጅ ነህ። ግን ያነሳኸው መከራከሪያ ነጥብ ትክክል አይደለም። ፎቶ እየተለጠፈ ያልከው እንለጠፋለን። የወንጌል ጠላት እንዴት ትቀልዳለህ እንዴ? ገና ፖሊስ ጣቢያ ይለጠፋል። አንዳንዶች እነዚህ ዘይት ሻጮቹ ነው ፖሊስ ጣቢያ ነው መለጠፍ ያለበት። በየፖሉ ላይ በየማስታወቂያው ላይ ነው ከነዚህ ተጠበቁ ተብሎ ፎቶአቸው መለጠፍ ያለበት። እንለጥፋለን። አንተም ትለጥፋለህ። እስቲ እንግባ። ዲቤት የምትጠራቸው በሐሳብ የምትሞግታቸውን ሰዎች ፎቶ ለጥፋ አይደል እንዴ? አስፈቅዳቸው ነው? ያንቋሸሽካቸው ያላገጥክባቸዋል እንዴ?
ለምሳሌ በልደት ላይ ስለ አምስቱ እንትኖች ስታወራ ብቻዎች ስታወራ እሱ ጨምሮ ያወራውን ስቀህበት አይደል ፎቶ ለጥፈህ እንትን ያልክበት? አዎ ይገባዋል፣ ልትስቅበት ይገባ ነበር። እንኳን ሳክበት፣ ወደፊትም አብሬ ነው የምቆመው። ግን አንዳንድ ያነሳቸው ነገሮች አንተ ያረካቸው ሌሎች ሲያረጋቸው፣ ኤፍሬም እያደረጋቸው ኤርሚያስ ሲያረጋቸው ነርቨስ የሚያረጋቸው ከሆነ አሁን ሌላ ጉዳይ ነው። አሁን መደዋወል በደንብ ሊኖርብን ያስፈልጋል ማለት ነው። አሁን ማውራት ያስፈልጋል ማለት ነው። ትምህርቱን ደግሞ የምታቀነቅኑና የምታቀነቅኝ ከሆነች ደግሞ የአጋንንት ትምህርት ነው ብዬ በድፍረት ለመናገር እገደዳለሁ። ለጥፌዋለሁ ፌስቡክ ላይ፣ ነገ ደግሞ እቀጥላለሁ። ኢንሾርት ምንድነው የምትሰነዝሩት ነገር እናንተ ቤት አለመኖሩ ከድሮም የነበረው ፋይት የነበረ ሌሎች ላይ የሚናገሯቸው ነገሮች ቤታቸው አለ። በግል ህይወት የሚያወሩት ነገር፣ በትምህርት የሚያወሩት ነገር፣ በአፊሊዬሽን የሚያወሩት ነገር ሁሉ እነሱ ጋር አለ። they are affiliated to the ሐሰተኞች አስተማሪዎች ጋር ህብረት አላቸው። ራሳቸው በገንዘብ በሴት በህይወታቸው ችግር አለ። ግን አንደኛ ተቃዋሚዎች እነሱ ናቸው። ዛሬም ይሄው ነገር አንተ ጋር አስቀምጠህ የምትቃወም ይሄው የምትተቸው ነገር አንተ ጋር አስቀምጠህ ኤርሚያስን እህቴን ሜርሲን ወሌሎች እህት ወንድሞችን የምትናገር ከሆንክ ትክክል አይደለም። ለምን ተነኩብኝ ነው አይደለም። ወንጌል እንቅፋት ያስቀመጣችሁበት ነው። ልንሰብክ ስንል ካፋችን ቃል እንዳይወጣ እያደረጋችሁ ነው። ስለዚህ የቃሌ ስልክ ያላችሁ ሰዎች ላኩልኝ። ሌሎቹን ማግኘት ስለምችል በውስጥ ደውዬ ያናገራቸዋለሁኝ። በጣም ስለምሳሳለ በጣም ስለምወደው ማለት ነው። ግን በጣም የሰጠው ድምዳሜ ቀላቅለው ነው ለነገሩ ወስደው ጭምር አድርገው ነው። መቼም አንተም ጀማውን ልምሰል ብለህ ሊሆን ይችላል አላቅም። ይርናዳት ማችን እንትን ልጅ አይደለም፣ ስሜታዊ ልጅ አይደለም። ግን አይ ቴል ዩ በቀረፉ ጓደኛ አይደለ ኤፍሬም? የኛም ጓደኛ ወንድማችን አይደለ? በቃ ኤፍሬም ያለውን እኛም እንደግማለን፣ ቃሉ ያለውን እንደግማለን። ለምንድን ነው ኤፍሬምን ቃል እኛም እንደግመው? ወይም ኤፍሬም የኛን ቃል ለምንድን ነው የሚደግመው? መጽሐፍ ቅዱሳዊ እኮ ስለሆነ ነው። አጋንንታዊ ትምህርትን መሆኑን መናገር ስላለብን ነው። በቃ ኤፍሬም ከየት አመጣው? ስለዚህ ፐርሰናል አታርጉት ነው እኛ የምንፈልገው መሰላችሁ። ትምህርትም ከሆነ ፐርሰናል አታርጉት። አዎ አጋንንታዊ ትምህርት ነው። ከ30 ምናምን ዓመት በላይ አገልግያለሁ። አንድ ቀንም ቃልዮት መድረክ ላይ ትምህርት ሰምቼው አላውቅም። አንድ ቀንም። ለምንድን ነው እዚህ ጋር የምንሰማው? ለምን ትምህርት አድርጋችሁ ታቀነቅኑታላችሁ? ለምን ሰው እንዳይድን እንቅፋት ታስቀምጣላችሁ? መሰረት ክርስቶስን አናቃትም እንዴ? ዛሬ ነው እንዴ? ስለዚህ you gotta stop። መተህ የፈለከው የግል ህይወቴን ድምጥ ማጡን አጥፋ። ወንጌል ግን ሰው ያደረገኝን ግን እንድትነካብኝ አልፈልግም። ተስፋዬ እሱ ነው። ባይ ዘ ወይ ተስፋዬ እሱ ነው። እኔ ለዓለም ካልሞተ ኢየሱስ ከዚህ በኋላ ምድር ላይ ራሱ መቆየት አልፈልግም። ይሄ ልናገር ነው የምቆየው። ሌላ ምንም የምቆይበት ነገር የለም። ልጆቼን የሚያሳድግ ብዙ ድርጅት ብዙ ቤተሰብ አለ። ችግር የለም። እኔ በሄድ ምንም የሚጎዱት ነገር የለም። ልንገርህ፣ እኔን ምድር ላይ ያኖረኝን ጉዳይ ግን ጠላት ስትሆንበት ግን አልሰማህም። እቺን ልናገር ነው የቆየሁት። በቃ እኔ ምድር ላይ የቆየሁት ኢየሱስ ሞቶልሃል ወንድሜ፣ ጌታ ኢየሱስ እኮ ይወድሃል፣ ተቀበለው። ይሄ ምድሩ ጣጣ በህይወት በስራ በጓደኝነት በትዳርህ በመስሪያ ቤት የገጠመ ሁሉ ያልፋል። ይሄ ሁሉ ያልፋል። ግን የማያልፈው የዘላለም ህይወት የምታገኝበት መንግስቱን የምትወርስበት ልጅነትን የምታገኝበት ብዬ ላወራ እኮ የቀረሁት ይሄንን ነው። ወይ ልልቀቃ? እኔ ፐርሰናሊ መኖር አልፈልግም። እሱ ለዓለም እንዳልሞተም እያልክ እንቅፋት የምታስቀምጥ ከሆነና እውነት እንደዛ ከሆነ በቃ እኔ ወይኔ ልሙት ወይ አንተ ቀጥል። አየህ አሁን የመጣኸው በስሜ በጓደኛዬ በክብራቸው በክብሬ አይደለም የመጣኸው፣ በህልውናዬ ነው የመጣኸው። ህልውናዬ ጋስፕል ነው። ይኸው ክብራቸው እንዳይነካ እኮ እርፍ ዳር ያዙ ጓደኞች አሉኝ እኮ ትንፍሽ የማይሉ መብታቸው ነው። ምንም አይደላቸው። እኔ ግን አያስችለኝም። በቃ ይሄ ነው እዚህ ጋር ለመቆም። ኤርሚያስ የሚባል ሰውዬ ሜርሲ የምትባል እህቴን እዚህ ጋር ኤፍሬም ወይም ሌሎች እነ ናቲን ለማወቅ እኮ መንገድ የከፈተልኝ ከወንድሞች ጋር ህብረት እንዲያደርግ ያደረገኝ እኮ የሆነ ካምፓኒ አቋቁመን በድርጅቱ ጉዳይ ላይ የቦርድ ስብሰባ አድርገን ተገናኝተን አይደለም። ወንጌል ነው ያገናኘን። ወንጌል የለም ማለት የለንም። መኖርም ደግሞ አንፈልግም። በቃ ወንጌል ከሌለ that's the thing። ስለዚህ ኤርሚያስ ኪንጉ፣ ኤርሚያስ ጀግናው፣ ኤርሚያስ ስህተት አልባው እያለ ነው አይደለም። ብራዘር ተረጋጋ። አይደለም። ምርጥ ወንድሞች አሉት ኤርሚያስ ሲያጠፋ የሚመክሩት የሚገስጹት፣ ምንም ችግር የለም። ስህተት ትምህርት ግን አላስተማረም ኤርሚያስ። አየህ የምንታገሰው ኤርሚያስን ለዚህ ነው። ስህተት ትምህርት አያስተምርም። እንደ ሰው ሊደክም ሊበረታ ይችላል። ለዛውም እናንተ ያላችሁት ስህተትም አይደለም። ስህተት እናንተ ያላችሁት ወስጄ አይደለም ኤርሚያስ ተሳስተሃል የምለው አይደለም። የባመድ ተጠጣታችኋል ያለውማ ቃል በቃል ትክክል ነው እንጂ ቃል በቃል አጋንንት ትምህርት ነው ያለው ቃል በቃል ነው ትክክል እንጂ
ኤዲት እንኳን አላረገውም አለ ኤፍሬም። እኔ ጀግና ነው ኤፍሬም፣ መቼም በዘንድሮ እንዳከበርኩት እኔ ምንም በእውነት ባለበት ኤፍሬም እግዚአብሔር ይባርክ። እንዲህ አይነት ጀግና ሰዎች ነው ፈልገው በቃ ለያዙት ወንጌል ፈንከች የማይሉ ጓደኝነት፣ ወዳጅነት ምናምን ፈንከች የማያረጋቸው አረረረ ዞር በል የሚሉ ትንሽ አታስተካክለው ሲባል እሺ በቃ ላስተካክለው አለና የዱርዬ ብሎ አስተካከለው። አጋንንታ የሚለውን ትምህርት ይሄ ነው። ወጀግና ስትሆን እንደዚህ ነው በቃ አማትደራደር። ገባ ሰው በእንጀሬ ብትመጣ እኔ ልደራደር እችላለሁ በቃ ብለው አትብለው በሚለው ማለት ነው። በስራዬ በምናምን ብትመጣ አየህ ኤፍሬም መጣህበት ምድር ላይ በሚያቆየው ሪዝን ስትመጣበት ዞር በል አለ። እንዴ ጓደኛዬ ኤፍሬም አብረን እኮ አንድ ሩም እኮ እንገባለን እኮ አብረን እንጠጣለን እኮ አም ሶሪ ያጋንንት ትምህርት ነው ካለ ደግሞ ወንድሜ ነው ሊልህ አይችልም። ወንድሙ ልትሆን አትችልም ማለት ነው። እኔ ያጋንንት ትምህርት የሚያስተምሩ ሰዎች ወንድሜ አይደሉም። ይቅርታ አድርገልኝ። ካስተማርክ ነው በጣም እዚህ ጋር ችል ተናገር ልጨርስ። ካስተማርክ ነው ያልኩት። መዋየት ትችላለህ፣ ችግር የለም። እንዴ ታዲያ ስነ መለኮት ለምን አስፈለገ? አየህ ዲፌንድ እኮ ልናደርግበት ነው አይደል? ስለ መለኮት የፈለግነው ሳውንድ ትምህርት ስለሚያስፈልገን ነው። የአባቶችን ትምህርት መመርመር ስላለብን ነው እኮ አይደል? ብዙ ምክንያቶች አሉት። ለምን ተነሳ አይደለም ምን ያልኩት። ኦፍ ኮርስ ነገም ቤት ከፍታችሁ ዲስከስ አድርጉት ምናምን ትምህርቷ ነው ግን ብላችሁ ይሄ ነው ግን መንገዱ ብላችሁ ግን ስታስተምሩ ከሰማው ያኔ ጠብ ነው። ቪው ነው ከሌ እንዲህ ብሎ ነበር ከሌ እንዲህ ብሎ ነው። መጀመሪያ አባትም አይደለም እኔ ጆን ካልቪን አባት ነው የቤተክርስቲያን አባት ስትሉ ያስቀኛል። ሂዝ ጀስት አ ሪፎርመር። እኔ ቤተክርስቲያን አባት መሆኑን እኔ አላውቅም እስካሁን በደረስኩበት። እንግዲህ ሂ ኢዝ አ ሪፎርመር። በቃ ጥሩ አይ ሪስፔክት አጋይ ማንም ይሁን አባትም ይሁን ሪፎርመር ይሁን ሪስፔክት እናደርጋለን። ቪዋቸውን እንመረምራለን። እንደ እግዚአብሔር ቃል ካልሆነ ደግሞ እንጥለዋለን። ይሄንን ኤርሚያስ ያለው እንጂ ሉተርን ወደዛ ጣለው ቃልዮትን ጣለው አላለም። አላበደማ ሞኛ አይደለማ ምናምን ሺህ ሰው ነው መጨለታ ቤቱ ሲዘጋ ያሳየኝ። ስክሪንሻት ያደረኳቸውን ነገሮች እንዳለ ፈልግ ያመጣላችኋለሁ። አይ ለምንድን ነው ሁላ ሺህ ሰው ከኋላ ቢሃይንድ ባይ ሆኖ ቁጭ ብሎ የሚሰማው ኤርሚያስን? ለምንድን ነው? ወንጌል ስላወራ ነው። እስቲ ክብሬ ዝናዬ ዙረቴ እንትን የሄድኩበት በዓለም ላይ ተመላለስኩት ኤርሚያስ ቢል አንድ ሰው አይሰማው። ሰው መስማት ይፈልገው ወንጌል ነው። እንደ ቀድሞ አይነት ልጅ ሰው አገልግሉኝ መጠመቅ ፈልጋለሁ ጌታን መቀበል ፈልጋለሁ የሚል ነገር ነው መስማት የሚፈልገው ሰው። በቃ የዚህ እንቅፋት ከሆንክ ከኢትዮጵያ ሕዝብ ይነሳባል። በክርስቲያኑ ሕዝብ ማለት ነው። ክርስቲያኑ ሕዝብ ይነሳባል እንጂ የዳጊ ጠላት ብቶ እባክህ አመሉ ነው ዳጊ የራሱ ጉዳይ እርገጡት ነው የሚለው። ኦኬ እርሳባውት ዳጊ የሜርሲ ጠላበቶ የኤርሚ ጠላበቶ ኖ ፐርሰናል ነገሮች ላይ we don't really care። የፈለከውን በለኝ ችግር የለውም። የፈለከውን በለኝ። ባለፈው ትላንትም ነግሬሃለሁ እኮ ሌባ አይደለ እንደ አንተ ምናምን ልትል ይችላል። እኔ ሌባ ብሆንም ግን ነፍሰ ገዳዮችን ግን የመቃወም መብት አለኝ፣ ማስቆም መብት አለኝ። ችግር የለም። እውነት ያልከው ነገር ህይወት ውስጥ ካለ እመለሳለሁ በንስሐ አየዋለሁ። ተበርና አልሆነም። ኮንሰርናችን ግን ጋስፕል ነው። እቺ አጉል ሳጎበድድ አቃላት ሳሳምር አይደለም። ግድ የለም የኔን ጣሉት። አሁን የተናገርኩትን ሁሉ ከኔ በኋላ ሜርሲ ትናገርና ቢያንስ ሜርሲን እመኗት። ከሜርሲ በኋላ ኤፍሬም ይናገርና ቢያንስ ኤፍሬምን እመኑት። ወይ ሜሎስ ይናገርና ቃሌ ይናገርና እመኑት። ይሄ ነው እኮ ምንም ችግር የለም። ጋስፕል ነው ማወራችሁ፣ ወንጌል ነው ማወራችሁ። ለምን ታስቆጡናላችሁ እንዴ? ምንድነው ያ ልጅ ሲገባ ቤታችሁ ሲጠይቃችሁ ለምን አስወረዳችሁት? ምንድነው ያላችሁ? እቺን መልሱልኛል። ጥያቄ እኮ ልጠይቃችሁ። ኢየሱስ ለዓለም ሞቷል አልሞተም ሲል ብሎክ አስወረደው። ሂድ እኔ ከአንተ አትመጥነኝ ብሎ አስወረደው። ባለጌ አይ የወንጌል ጠላትነትን ፊት ለፊት ይዘው መጣ። ዳር ሜዱ እንዲያውም ይቀርብኛል ከነ ይዘው መጣ። በልበል አሁን እንፋለማለን። ገባ? አሁን የመጣው በገንዘብ አይደለም፣ አሁን በስሜ አይደለም የመጣው፣ አሁን በህልውና ነው የመጣው። ምን ልሰብክ ነው አንተ? እንደዚህ ብለህ መስበክ ከቀጠልክ እኔ ምን ልሰብክ ነው እዚህ ምድር ላይ የምኖረው? ኢየሱስ ይወዳል እኮ ላልል ነው። ኧረ ተው፣ የትኛው ኢየሱስ እያለ ያላግጥብኛል። ኢየሱስ ሞቶልሃል እኮ ላልል ነው። ኧረ ተው፣ እርግጠኛ ነህ ኢየሱስ ለኔ ላይሆን ይችላል የሞተው ሊያላግጥብኝ እኮ ነው። ኤርሚያስ ምን ይሰራ? ከዚህ በኋላ እኮ ቲክቶክ ምናምን አያስፈልግም እኮ። ይሄ ትምህርት ካለ አጣጥፈን ወደ ዓለም ነው መመለስ ያለብን፣ ወይም መሞት ነው ያለብን። ካሞን ጋይስ አትቀልዱ። ለምንድን ነው እስካሁን ዝም ያልኩት? ዳር ላይ ሆኜ ዝም ብዬ የምከታተሉ ለምንድን ነው? ከዛሬ ነገ ምን ይስተካከላል ብዬ ነው። የራሳችሁ ፐርሰናል ውጥንቅጣችሁ ይስተካከላል ብዬ ነው። መስተካከል ሊኖርበት ይችላል፣ አንዳንዱ ግን ሊኖርበት ይችላል። አይ ዶንት ኬር። ከፈለክ አስተካክሉ፣ ካልፈለክ አታስተካክሉ። አሁን ግን ምንን ገበያ ላይ ያመጣው መሰል? ወንጌልን ገበያ ላይ ያመጣው ሂልድ አረከው። አየህ፣ በሱ ሐሰት ትምህርትን ልታሰርጽ ፈለክ። ኖ እሱን ጄፐርዳይዝ ማድረግ ፈለክ። ያ አሁን ጣጣ መጣ። አሁን ጣጣ መጣ እንጂ እኛ ያለም ማውራት እንዲህ አይነት ነገሮች የለብኝ። አሁን ፊት ለፊት አደረጋችሁት፣ ገባ እንጂ ቪው ነው። አተወያይ ስነመለው በጣም ድንቅ ናችሁ፣ ጎበዝ ናችሁ።
በጣም አሁን ማን ነው ቃሊን እንዲና እንዲያና የሚለው? አይ ላቭ ዳት ጋይ በጣም ከዲሲፕሊኑ ጀምሮ በጣም የሚመች ልጅ ነው። ግን ዛሬ ሳተ ፎቶ እየለጠፋችሁ ምናምን ስትል ኖ ቃል እዛ ጋር በጣም ደበረኝ። ዝም ብለህ ቤትን ገብተህ የሀገር ፎቶ ነው አንተ ራስህ የምትለጥፈው። ባይሆን ኢላቦሬት አድርገው ምንድነው ፐርሰናል ነገር አታውሩ እንዲህ ምናምን የምትለው ነገር እሱ ይመቸኛል። ልክ ነህ። ግን የሐሰት ትምህርት የሚያወራ ዘይት የሚሸጥ ገስት ሃውስ ያለው ምናምን ገብቶሃል አይደል? ሴት የሚደፍር ከሆነ ነገር እንትንለዋለን። ጥሩ ምሳሌ አይደለም ብለን እናወጣዋለን። ይሄማ የነገው ትውልድ እኮ መከራ ነው። የነገው ትውልድ እሱ እየተከተለ በጠቅላላ ሰው ሁሉ እየተነሳ ትዳሩ ሊፈታ ነው። አይቻልም። እከሌ ተመለስ፣ ትክክል አይደለም፣ አብራራ፣ ምንድን ተፈጥሮ ነው ትዳር ላይ ምንድነው ቤተክርስቲያን ላይ የተፈጠረው ነገር፣ አገልግሎት ላይ ይሄን ነገር ሰምተናል፣ ና ንስሐ ገባ። ይሄ ነው በቃ እንዲህ ነው መሆን ያለበት። አይ እንዲህ አይነቱ ኤክስፖዝድ መሆን አለበት። የተሽለኮለክ አትችልም። ቤቱንም እያፈረስክ መኖር አትችልም። ዩ ጋር ኤክስፕሌን። ከቤተክርስቲያን ጋር መጨረስ አለብህ። ሂድና ቃልዮት እስኪ መድረክ ላይ ጨርሰው። ማስተምራቸው ልጆች አሉኝ ይለኛል እንዴ? እስኪ ወንድናና መድረክ ላይ አውራው። ቃልዮት መድረክ ላይ አንተ ይሄን ትምህርት አውራው። እስኪ አንድ ቪዲዮ ላክልኝ ቃልዮት መድረክ ላይ ያስተማርክበት። አትችልም። በየጓዳ የተከፈቱ ቸርቾች ላይ አይቻለሁ። እኔ ስም መጥራት አልፈልግም። በየጓዳ የተከፈቱትማ ትላላችሁ። እኔ ማወራ ሜን ላይ ነው የምናከብራቸው እንደ ቃልዮት፣ እንደ መሰረቱስ፣ እንደነ ሙሉ ወንጌል፣ እንደነ ህይወት ብርሃን ኤንድ ሶ ኦን ቸርቾች ላይ ግን አትተነፍሳትም። ለምን? የወንጌል ጸር ስለሆነ ቪው ነው። አየህ፣ ይሄን ማወቃችን ይጠቅማል እኮ። ማወቅ እኮ ይጠቅማል። በዚህ ላይ መወያየት ይጠቅማል። ለምንድን ይሄን አለ? እነዚህ እንዲህ አይነት ጥያቄዎች ቢነሱ ከሙስሊሞች ከኦርቶዶክሶች እንኳን በዚህ ጉዳይ ይሄን ጥያቄም አታነሳም። ከኛው ጋር ተመሳሳይ ትምህርት ነው ያላት። ቢነሱ እንዴት እንመክታለን? እንዴት እናብራራለን? ጥያቄ ቢፈጠር እንዴት ይሆናል? አባቶች እንዴት አዩት? መመርመራል። ስነ መለኮቱ ምን ይላል? በጣም ብቆ እንደ ስነ መለኮት ምን የሚያስፈልግ ነገር አለ ወገኖች? ምርጥ እኮ ነገር ነው ስነ መለኮት ማለት ምርጥ ነገር። ማን በዚህ ላይ ጥያቄ አንስቶ ያውቃል? በጣም ነው እንጂ የሚያስፈልገው ያስፈልጋል እያሉ ያወራሉ። በሚቀጥለው ግን በጣም ካልጨምራችሁ ከኔ ጋር ነው የምትጣሉት። በጣም ያስፈልጋል የሚል ቃል ጨምሩበት ፕሊዝ። እቺ ብቻ ነው የምጠይቃችሁ። የምጠይቃችሁ ነገር የወንጌል ጠላት አትሁኑ። እንስበክበት። በቃ እናንተ አልፈለጋችሁ ማለት ችግር የለም። ለአንተ ሪፖርት ማድረግ አለብኝ እንዴ ምናምን። አንድ ሰው ሪፖርት ማድረግ አትችልም። በመጀመሪያ ለእኔ ሪፖርት ጌታን ስንት ሰው እንዳገኘ ሪፖርት ማድረግ የለብህም። እውነት ነው። በዚህ ላይ ተስማምተናል። ባለፈው ወንድሜ ሳሚ ገብቶ እውነት ነው። ማነኝ እኔ ከሪፖርት የሚደረግልኝ? ኧረ በጣም ያስቃል። እንደዚህ ብዬ ማስብ ከሆነ ግን አላሰብኩኝም። ፍሬን ግን መመስከር፣ ፍሬን መናገር ግን ወኔው የለህም። እንዴት ሰው ምስክርነት የለውም እንዴ? በአገልግሎቱ ጌታ ረዳኝ አይባልም እንዴ? ጌታ አገዘኝ አይባልም? ጌታ ነፍሳት ሰጠኝ አይባልም እንዴ? ለእኔ ሪፖርት ከማድረግ አንጻር ሳይሆን ገባ አካሉን እንዲታነጽ፣ ሌሎች እንዲበረታቱ፣ ሌሎች ወንጌል በመስበክ እንዲበረቱ ሳት ብሎህ ማድረግ አለብህ። ጥሪ ማድረግ አለብህ። ጥሪ ስታደርግ እንስማ። አይቀበሉ እኮ ችግር የለውም እኮ። ጥሪን የማይቀበል ሊኖር ይችላል። ዜሮ። እኔ ብዙ ጊዜ ጥሪ አድርገን እናውቃለን። እዚህ ሰምቻለሁ። አንድ የለም። ይኸው ስንት ፌስቡክ ላይ ለጥፌ አንድ ነፍስ ነው ጌታ የሰጠኝ። አንድ ነፍስ አንዷ ነች። በቃ በመጨረሻ የምታደርጋቸውን ውይይቶች የምሰጣቸውን ምላሾች ቻሌንጅ አድርገውኛል። ጌታን መቀበል ፈልጋለሁ። ዱባይ ነው የምኖረው። ኦኬ አንድ ሁሉ ግን የሰማ ሁሉ ይቀበላል። ጌታ ላይቀበል ይችላል። ግን እናንተ ጥሪም ነው የማታደርጉት ነው ያልኩት። ጥሪ አታደርግም እኮ። ምስክርነትን አትናገርም። ፍሬህን አትናገርም እንዴ? ግዴታ ነው። ግዴታ ላይሆን ይችላል። ጥሪ ግን ግዴታ ነው። ወደ ማን የተላከው? አንተ ወደ አሕዛብ አይደል የተላከው? ታዲያ አሕዛብን ለምንድን ነው ኢንቫይት የማታረጋቸው? ኢንቫይት ስታረጋቸው እኛ ክርስቲያኖች የማንሰባው ለምንድን ነው? ፍሬ የለም። ዚሮ ነህ ልልህ ነው። ዚሮ ካለህ ንገረኝ፣ አሳየኝ። የለም። በቃ የኛ ትኩረት ምን መሰለህ? ያንተን አላውቅም። የኛ ትኩረት መሰለህ ሰው ጌታን ሲድን ነው በቃ የኖር ሆኖ የሚሰማን። በቃ አሁን ኑሮ ለኔ ልክ ሰው ወደ እግዚአብሔር መንግስት ሲጨመር ነው መኖር የሚያሰኝ። ጎሽ ይሄኛው ከተረፈ ነገ ደግሞ ያቺኛው ልትተርፍ ትችላለች። ተስፋዬ ይሄ ነው። በቃ ይሄን ያሳጣኸኝ ቀን ብሮ እኔ ምንም መኖር አልፈልግም። ምንም የምፈልገው ነገር የለም። በቃ this is it። እህቶቼም ወንድሞቼ እዚህ ያሉትን በራሳችሁ ሰዓት ሲያወሩ ትሰማቸዋላችሁ። ሌላ ምንም ደስታ የላቸውም። ሌላ ምንም አጀንዳ የለንም። ብዙ ጊዜ የተጋጨናቸው ሰዎች የወንጌል ጠላት በመሆናቸው ብቻ ነው። በህይወታቸው ደክሞ ይድከሙ፣ ችግር የለው። ዋናው ንስሐ ይግቡ። እያበረታታ ነው ድካምን አይደለም፣ ግን የንስሐ ተስፋ እየሰጠን ነው። የኃጢአት አርነት እየከለከልን የንስሐ ተስፋ እየሰጠን ነው። ከልካዩኛ ሆነ ነው አይደለም። ከቃሉ ያነበብነውን እየነገርናቸው ኖ ጌታዬን አይወድም። ኖ በክርስቲያን ህብረት መካከል እንደዚህ መመላለስ የለብም። ኖ እኛም በዚህ ድካም ውስጥ አልፈን ነበር፣ ግን በንስሐ ከቤተክርስቲያን ጋር መጨረስ አለብን። ከእህት ወንድሞች ጋር መጨረስ አለብን። ለዚህ ቤት ግን ከሆነ ኖ የትም አትሄዳት።
ስለዚህ በህልውናችን መታችኋል። እንግዲህ ፋይቱ ከተጀመረ ቀጥል። የዘጋሁትን ፋይል የሰቀልኩትን በጠቅላላ አወርዳለሁ ማለት እንደሱ ከሆነ እንዲህ አይነት ቦልድነስ ካሳያችሁ እኔም ለወንጌል ቦልድነስን አሳያለሁ። በቃ ችግር የለውም። ቴንክ ዩ። እናመሰግናለን። that's it። በቃ ጀግኖች ሆናችኋል አይደለ? በጣም ጥሩ። እናነሳለን፣ እንቅፋቱን እናነሳለን። የሆኑ 2 ሰዎች 3 ሰዎች አትሊስት በሰላም እነሱ እንዲሰብኩ እኛ ፋይት ስናደርግላቸው እነሱ ከስር ሰብኩ እናደርጋቸዋለን። እነ ኤርሚያስ የሚባሉ እነ ሜርሲ የሚባሉ እነ ዳንኤል የሚባሉ እነ ቤካ የሚባሉ ጥሩ ሊስሞች የሚባሉ ሰዎች እነሱ እየሰበኩ እኛ ከስር ፋይት እኛ ስማችን እንዲቁ እየቆሸሸ እኛ እየተደባደብን ሌሎች ይሰብካሉ በሰላም። ከዚህ በኋላ አሁን መጣችኋል። በእውነት ነው የምላችሁ። አንዳንዶቻችሁ ደግሞ በህግም ነው የምጠይቃችሁ። እንደና ከሐሰተኞቹ ነቢያት ጎን ለጎን በህግ የናንተ በህግ ነው የሚታየው። አንዳንዶቻችሁ ስነ መለኮታዊ ችግር አይደለም። ስለዚህ ወደዛ ፋይት ልትመልሱን ፈልጋችሁ ከሆነ ደክሞን አይደለም የተው ነው ጨርሰን ነው በቃ የመጣንበትን ሚሽን አጠናቀን ሰዎችን ወደ ንስሐ መልሰን በአዲስ ፋይል ወንጌል የሚያገለግሉበትን ነገር እግዚአብሔር እድል ሰጥቷቸው ነው ይቀጥል ነው እንጂ ደክሞን አይደለም። በጣም የማይደክመኝ ነገር ለወንጌል የሚቻለው ነገር ሁሉ መክፈል ነው። የማይደክመኝ ነገር በቃ የሚያስደስተኝ ነገር if it requires my life I will make sure አረጋለሁ። ጌታ ምስክሬ ደግሞ ማድረግው ማቃለሁ። እግዚአብሔር እያተረፈኝ ነው እንጂ ህይወቴ የተረፈው እንጂ እኮ በገባውባቸው ቦታዎች ሁሉ እኮ ህይወቴን ኮስት የሚያደርጉ ነገሮች ተፈጥሮ ያውቃሉ። ኮስት ማድረግ አይደለም ወስዶትም ሊሆን ይችላል ነበር በአጋጣሚዎች ይሄድ ችግር የለም። ብቻ ኤርሚያስ በሰላም ይስበክ፣ ብቻ ከሊትና ከሌ በሰላም ይስበክ፣ ብቻ ሜሎስ በሰላም ይስበክ፣ ሜርሲ በሰላም ወንጌል ተስበከበት። እንዴ የቤት ስራ እኮ ሆነባት እኮ ጠዋት ማታ እኮ የቤት ስራ እኮ ማጽዳት እኮ ሆነ እኮ እንትኑ በቃ አቆሙ ብሎና ቀጥል። እንግዲህ እንዴት ምርጥ የሆነ አስተካክ ያለው ስርዓት ያለው ወሬ አውርቼ እንደማፈራርስብህ ስርዓት እንዳያለ ካንተ ጋር እኔ ወደ ጎን አልሰዳደም። አፈር አሁን በተናገርኩት ብዙ ነገር ፈራረሰብህ። ስነ መለኮት እንትን አይሉ ምናምን ስትል ይኸው አቀለልኩ ውሸትህን እንደሆነ በጣም እንደምንፈልግ በጣም ስነ መለኮት እንደሚያስፈልግ ከተማርነው በላይ መማር ያላወቀን ወደ ኮሌጆች ወደ ትምህርት ቤቶች መግባት እንዳለባ ይኸው ተናገርን። ምን ታደርገዋለህ? ይኸው ተቀዳ እኮ ይኸው እሺ መካኒሱና ቃልዮት በተግባር እኮ አልኩ። ይኸው በሄድኩኝ ጊዜ እኮ ባነበረኝ ትሪፕ መካኒሱ አገልግዬ ነው የመጣሁት። ሳልቀበላት ነው እንደማገለግለው፣ ሳትቀበለኝ ነው እንደማገለግለው፣ አልወዳት ነው እንዴ? ትምህርቷ ለጥያቄ ያለኝ ነው እንዴ? አይደለም። እሺ ይሄን ፈረሰብህ። ምን ታደርገዋለህ እንግዲህ? ዊላቭ ቃልዮት ዊላቭ መካኒሱስ ልታለኳኩሰን ያለው በጠቅላላ መሪዎቿ በጣም እዚህ ለመድረሳችን ትልቅ ምንድነው መልካም ተጽዕኖ ያሳደሩብን፣ በእኛ ላይ ብዙ ኢንቨስት ያደረጉብን፣ ብዙ ድል የሰጡን ናቸው። ይኸው ዘመናችንን እንባርካቸዋለን። እሺ ይሄም አልሰራም። ሌላ ምን ቀረ ከሰጡህ አጀንዳዎች ውስጥ? ኦርቶዶክስ ትስጥህ አጀንዳውን በቀል ይስጥህ። በቀል ነው። አንዳንዱ ከኤርሚያስ ካልጠፋ ኖ ቃል በቃል ኤፍሬም ብሎት ኖ እኔ የምፈልገው ኤርሚያስን ነው አጥፉልኝ ከምድረ ገጽ። ለምንድን ነው ያልተሳካላችሁ? ለምንድን ነው የሁላሽ ሰው የሚመለከተው? እሺ እዚህ ስንት ሰው እያየ 321 ሰው እንደው ይሄ ቤት ተዘግቶ ዛሬ ስክሪንሾት አድርገዋል። ከኋላ ቢያንስ ነው የምላችሁ ቢያንስ 15000 20000 30000 ሰው እንዳየው ይነግረኛል። ወጥቶ የገባው ምኑን ጨምሮ ማለት ነው። ጨዋታው እንደዚህ ነው። ኦርቶዶክስ ቤት እንዳለ ግልብጥ ብለው ይገባሉ። አውቀው ነው። ገባህ አይደል? የፖለቲካ ስራ ግልብጥ ውስጥ ነው የሚገቡት። የኛ ቤት ሲሆን ደግሞ ከውጭ ነው የሚሆኑት። ገባ? የለም ሰው የሚያዳምጣቸው የለም እንዲባል አይነት ማለት ነው። ግን ችግሩ ቴክኖሎጂ ስለሆነ ምን ይደረግ ያዝንህ። ገባ? ጭራሽ አለማየት አትችልም። ያው ታውቀዋለህ እንዴት እንደሚፈራርስብህ። ስለዚህ ውስጥና ውጭ ነው እንጂ ያው ነው። እከሌ ቤት የሚገባው 500 ሰው እኛም ጋር ገብቷል፣ ግን ከውጭ ነው እንጂ ቴክኖሎጂው ነገረን። እንግዲህ ዋሽቶ ከሆነ ከቴክኖሎጂው ላይ የምታውቅ ከሆነ ንገረን። ይሄን ያልዳም አይደለም። ስለዚህ ወንጌላችን ተሰማልን ነው። ብዙ ሰው ሰማን አይደለም። ባይ ዘ ዌይ ፕራይድ ያረኩኝ አይደለም፣ ወይም ስለ ትቢት ነገር እየተናገርኩ አይደለም። ወንጌላችን ለብዙ እየደረሰ ነው የሚለው ግን አስደስቶናል። ይሄ ልንደብቃቸው አንፈልግም። ስለደረሰልን ወንጌላችን ለብዙ ሰው የኛ ኤክሳይትመንት ይሄ ነው። እኛ እንደ ድል የምንቆጥረው ለብዙ ሰው ወንጌላችን ለአሕዛብ ሁሉ መድረሱ ያስደስተናል። አታስቆሙንም። ወንጌል ከያዘን አታስቆሙንም። ሌላ ነገር ከያዘን በእርግጥ ታስቆሙናላችሁ። እውነት ነው። ምክንያቱም ከኔ በላይ የተማረ፣ ከኔ በላይ ገንዘብ ያለው፣ ከኔ በላይ እውቀት ያለው፣ ከኔ በላይ ተሰሚነት ያለው ብዙ ሰው ስላለ ሊያስቆመኝ ይችላል። በሱ እንኳን መከራከር አልችልም። እሱ ላይ ቆጠብ ብላለሁ። ልክ ወንጌል ላይ ሲሆን ግን በስመ አብ ቦልድነሴ ወንጌል ከያዝኩኝ ምንም ተራራ ፊት የሚቆም በጠቅላላ ደልዳላ ያደርገዋል። በቃ በኃይል አይደለም በብርታት አይደለም በመንፈሴ ስላለ በመንፈሱ
እንደዋለሁ። ወንድሜ ኤርሚያስ ይንደዋል። እዚህ ያሉ እህቶች ወንድም ይንዱታል። that's our pride። አሁን ችግር የመጣው በወንጌል መታችኋል። ይሄ ዝም ብሎ ቲክቶክ ላይ ያለ የመደባደብ ወረት እየጠበቀ ጊዜ እየጠበቀ የሚነሳ የቲክቶክ የወባ በሽታ አይደለም። ይሄ የወንጌል ጠላትነት ነው። የወንጌል ጠላትነት ነው እንጂ ዳጊ መሰደብ አቆም ሆኖ እንደ ዝም ያለው አይደለም። ነገም ቢሆን የፈለከው ተለኛ ልጅ መልስ አልመልስም። በፍጹም ብታርደኝ ለሚነሳብኝ ነገር አልመልስም። ኤርሚያስንም ተነጋግረን በውስጥ ከወንድም እህቶች ጋር ከሜርሲዬ ከሌሎች ጋር ተነጋግረን ብታርዱን ለግላዊ ማንስም ጉዳያችን መልስ አንሰጥ። ወንጌል ሲሆን ግን ያሳብደኛል፣ አልችልም። መኖር እኮ እንዳልፈልግ ልታረገኝ ነው። ገባህ? ሙትልኝ እያልከኝ እኮ ነው። ኦኬ መሞት ከሆነ ደግሞ ለወንጌል ነው መሞት ያለብኝ። በባዶ አልሞትልህም። ኦኬ ጨርሻለሁ። አም ሶሪ ይሄን ያህል ጊዜ ስለወሰድኩ እንግዲህ ምንም ማድረጋችሁ። ቴንክ ዩ ዳጊ። ኧረ የፈለግከውን ውሰድ። ከፈለግ ካልጨረስክ ቀጥል። በእውነት ዳጊ ሻይ የምትለው ካለ መቀጠል እችላለሁ። ኤርሚ ይቅርታ ይበቃኝ። ጥቂት ቃል ነው እንዲያውም እኮ ጠቢ መናገር ያለበት ያው ወደ ስንፍና ሊከቱን ስለፈለጉ ነው። ወሳኝ ነገር ነው ያነሳኸው። ወሳኝ ነገር እውነቱ ይሄ ነው። እኔ ኢየሱስ ተነካብኝ ወንጌል ተነካብኝ ብሎ በፓሽኔት ወጥቶ ለምን ወንጌል ይነካል ለምን ኢየሱስ ይነካል ብሎ የሚል አላየውም። ከጥቂቶች በስተቀር አላየውም። ማስ ይነካባቸው የሚመጡት እንትና ተነካብኝ ብሎ ይመጣል። በባለፈውስ እንትኔ ተነካብኝ ብሎ ነው የመጡት። ኢየሱስ ተነካብኝ ብሎ የሚመጣ የለም። እኛ ብቻ ነን የኢየሱስ ተቆርቋሪ እያልን አይደለም። እንትና ተነካብኝ ነው ወይስ ወንጌሉ ተነካ ነው? የወንጌሉ ስራ እንቅፋት ገጠመው ነው ወይስ አንተ የምትቀበለውን ስኩል ኦፍ ቶት የተባለውን በቃ ምልከታ ነው እይታ ነው ብለውታል። እይታ ተቀበል ብለህ ትለኛለህ እንዴ? አንተ እንደዚህ አንሸዋረ ካየው እኔ አግድመት ካየሁትኝ የተንሸዋረና አግድመት ያየ አግድመት ሲያይ ምናልባት በሙሉ አይኑ ላያየው ይችላል። ከተንሸዋረ ግን እይታ ላይ ተንሸዋሯል ማለት ነው። ወይ እኛ ከተንሸዋረ ተንሸዋሯል ማለት ነው። ልብ በሉ። የቤተክርስቲያን ተልኳ ምንድን ነው? የቤተክርስቲያን ተልኳ ምንድን ነው? አንድ ሌላው እዚህ ጠይቃለሁ ብያልኩትኝ የወንጌላውያን አማኞች ቲክቶክ አካውንት የሚሆን ሶሻል ሚዲያ ላይ ፌስቡክ የሚሆን ዩቲዩብ ሊከፍታችሁት ለምን አጀንዳ ነው? ለምን ዓላማ? ማንን ለማሳየት? ስለማ ለመናገር፣ ስለማ ለመጻፍ፣ ለመስበክ ወይ ስለማ ለማስተማር፣ ስለማ ለማወያየት? ለምን ዓላማ? ያንን የምታደርጉበት እስከምን ሞቲቭ ተነስታችሁ ነው? በስመ አብ የእንትና እውቀቱ እኮ በጣም አስገራሚ ነው፣ አስደማሚ ነው። የእውቀት ልቀቱ በጣም ደመና አንሰንጥቆ ሰማያት ደርሶ የለ እንዴ? ኦርቶዶክስ 7 ሰማይ ያለ ብላ ትላለች። ኢዮር ራማ ጽራሪያ ምናምን ነገር የሚባለው እዛ ደርሷል ብለን እንድንል ነው? የእውቀት ልቀት ማሳያ ነው ወይስ የእግዚአብሔር ልጅ በስብከት ሞኝነት የሚድኑትን ሰብኮ ወደ እግዚአብሔር መንግስት ሰዎች እንዲጨመሩ የዳኑት ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ ለማድረግ ነው? እኔ ተምረናል ያሉ ቴዎሎጂ ተምረናል ብለው ያሉ ወገኖች ሁሉ በሙሉ አይጠቅሙም ብዬ አላልኩም። ትናንትናም ተናግሬያለሁ፣ ከዚህ በፊትም ተናግሬያለሁ። ሚዛናዊ ነገር የምናገረው ኦኬ። በጣም ሚዛናዊ የማምንበትን ተምረው እየጠቀሙ ያሉ ወንድሞች አሉ እዚህ ሶሻል ሚዲያ ላይ። ተምረው ደግሞ ምንም የማይጠቅሙ አሉ። ቴዎሎጂ ተምረው ምንም የማይጠቅሙ እዚህ ቲክቶክ ላይ ያሉ ሰዎች ምንም አይጠቅሙ። ምንም ማለት ምንም እየጠቀሙ አይደለም። ጥቅማቸውን ስላላየን ማለት ነው። ምን ነበር ጥቅማቸው? ወይ የዳኑትን እንዲጸኑ በእግዚአብሔር መንግስት ውስጥ አያረጉ፣ ወይ ደህንነትና ደቀ መዝሙር ክትትል ከእኛ ጋር ጌታ የተቀበሉትን ሰዎች ተቀብለው አያስተምሩልንም። አንዳንዶቹንም አስተምሩ ብዬ ሰጥቻቸው እንዴት እንዳደረጉ አጠይቁኝ ወንድሞች እናቶች፣ አስተምሩ ብዬ የሰጠኋቸው። ስለዚህ ኤርሚዬ ችግሩ ያለው ከቴዎሎጂው ሳይሆን ከሰውየው ነው ማለት ነው። ቴዎሎጂ አይደለም ችግር ያለበት ማለት ነው። ስነ መለኮት አይደለም የኛ ችግራችን፣ ስነ መለኮት አይደለም ማለት ነው። ቴንክ ዩ አይደለም። ቴዎሎጂማ እንዴት ነው? ቴዎሎጂማ በጣም ጥሩ የሆነ እውቀት አለ። እሱን ትሸምትበታለህ። በተማርከው እውቀት ግን ቤተክርስቲያንን የማታንጽ ከሆነ፣ የማትኮተኩት ከሆነ፣ የማታጠጣ ከሆነ፣ የማታስተምር ከሆነ ወይ በተማርከው ትምህርት በተሰጠህ ጸጋ፣ በተማርከው ትምህርት አይደለም ከቴዎሎጂ በተሰጠህም ጸጋ ተሰጥቶ ያን የተሰጠህን ጸጋ በቴዎሎጂ ትምህርት ቤት ገብተህ በእውቀት የዳበረ ነገር እንዲኖርህ
ታሪካዊ ባክግራውንዱ የመጀመሪያ የቃሉ ተደራሲያን እንዴት ነበሩ፣ የሥነ ጽሑፉ ዘውግ ባህሉን እያንዳንዱ ነገር እዛ ውስጥ ያለውን ትርጓሜን ሁሉ ጭምር ጤናማ የቅዱሳት መጽሐፍትን ጤናማ ትርጓሜ ጠብቆ የተተረጎመን ነገር እሱን ተምሮ የወጣ ሰው በተሰጠው ጸጋ ያገለግላል። ሲያገለግል ፍሬያማ ይሆናል። ወይ ትሰብካለህ ወይ ታስተምራለህ። መስበክ ውስጥ አናያቸውም። ማስተማሩት ውስጥ የሉም ከጥቂቶቹ በስተቀር ነው ያልኩት። ጥቂቶቹ የወንጌል እውነት ላይ የተነሳ የስተትን ትምህርት የሚሟገቱ የሉም ብዬ አላልኩም። አሉ፣ እዚሁ ሶሻል ሚዲያ ላይ አሉ። በቃ ጄኒውን በሆነ ነገር ሞግተው ተከራካሪዎችን ወቅሰው የሚረቱ ማለት ነው። እነሱን ቀኝ እጃችን ነው የምንሰጣቸው። ለእንደነሱ አይነቶች ቀኝ እጃችን ስራ ላይ ናቸው። የግድ እንደኔ ይስበክ ብዬ አልልም። እኔ ደግሞ የግድ እንደነሱ ላድርግ ብዬ አልልም። እንደ ዳጊ ልዘምር ብዬ አልልም። ሁሉም እንደተሰጠው ጥበብና ጸጋ መጠን ያገለግላል ማለት ነው። ስለዚህ አካሉ ይታነጻል። በእግዚአብሔር መንግስት ውስጥ ሁላችን እንደተሰጠን ጥበብና ጸጋ መጠን እናገለግላለን ማለት ነው። አንድ ነገር ሲነካ ቃለ ሕይወት ተነካች ብሎ ሄድልሃል እንዴ? ለምን የፈለጋችሁትን ፖለቲካ አሰሩ? ደውሉና ሄዱና ንገሩ ሄድ ኦፊስ ቃለ ሕይወት በእውነት መሬት አውርዱት። እንደው እውነት ለመናገር መሬት ይውረድ። መሬት ይውረድ ማለት አባቶች ይስሙ። እስቲ አንድ የቤተክርስቲያን አባት ደውሎ ኤርሚያስ ተሳስተሃል ብሎ ይበለኝ። የተሳሳትኩት ካለ አባቶቼን እሰማለሁ። ከዛስ የተሳሳትኩበትን መንገድ ግን ማን እንደጫረው ጸቡን ማን እዚህ ሶሻል ሚዲያ ላይ ወጥቶ ለወንጌላውያን አማኞች የመሰደበያ ምክንያት ለወንጌል እንቅፋት ምክንያት እየሆነ እንዳለ ግን በመረጃ በነጥብ እናሳያቸዋለን። እኛ እነሱ ጋር ሳይሄድ በፊት እነሱ ያዩታል እኮ ዩቲዩብን ያዩት ነው። እዚያ ላይ ይቀዳልሃል፣ ዩቲዩብ ላይ ይቀመጥልሃል። የኔም ያንተም ያንችም ማለት ነው አይደል? ከዚህ ቤትም እኮ አይተዋል የነበረውን። ከዛ ቢሮ ተጠርተው ተጠይቀዋል። ራሱ መጋቢ ጻድቁ አብዶ ጠርቶ ጠይቋቸዋል። ቢሮ ድረስ ሄደው ከሰውን ነበር። ያኔ ራሱ መጋቢ ጻድቁ አብዶ ነው የነገረኝ። ስለምደውለት ፓስተርዬ ማለት ነው ፕሬዝዳንቱ። ችግር የለውም። የአሁኑም ላይ ያለው የኔ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነው፣ የአብያተ ክርስቲያናት ፕሬዝዳንቱ ማለት ነው። የካውንስሉም ብለህ ብትል አሉ። ኦኬ ስኩል ኦፍ ቶት ይዘህ መተህ እዚህ እንዴ ነውር እኮ ነው ወንድሞች እናቶቼ። እዛው ካፌ ላይ ቁጭ ብለህ ተናጭ እንጂ እዛው ካፌ ላይ ቁጭ ብለህ ተደባደብ ከፈለግ። ካልዲስ ካፌ ላይ ቁጭ ብለህ አንስተህ የካልቪንን ከሉተር ጋር ሉተርን ከዚህ ሊንግል ጋር አንስተህ ከሌሎችም የእምነት አባቶች አንስተህ እዛው ተፋለጥ ከፈለግ። በጠጣህበት ሲኒ ግንባሩ ለምን አትለውም ካልተግባባህ? እሱን እዛው። እዚህ ግን እዚህ ዓለም ነው የሚሰማን። እዚህ የጌታን በጎነት እንናገርበት ነው እያልን ያለ ነው። እየለመናችሁ ነው። እባካችሁ የጌታን በጎነት እንናገርበት። ራሳችሁ በተማራችሁትም ተናገሩ የጌታን በጎነት፣ ሞቱንና ትንሣኤውን ብሎም አዳኝነቱን ለሕዝብ ለአሕዛብ ተናገር። እዚህ የካልቪንን ነገር ብትናገር ሙስሊሙ ሰምቶ ሃሌሉያ አይልህም። ሃሌሉያ የሚያስብልህ የእግዚአብሔር ልጅ የዳዊት ልጅ ስትሰብክ ነው። ሙስሊሙ ከሰማም ለድህነት የሚሆንለት የእግዚአብሔር ልጅ ባለ ግርማው ኢየሱስን ስሙ ኃይል ያለውን ኢየሱስን ስሙ እንደሚፈስስ ዘይት የሆነውን ኢየሱስን ስትነግረው እግዚአብሔር መንፈስ ቅዱስ በዛ በኃጢአተኛው ሰው ላይ ለኃጢአት ወቀሳ ለህይወት የሚሆን ንስሐን ይሰጠዋል ማለት ነው። ይሄ ነው በቃ። እኔ እኮ እየለመንኳችሁ ነው ወንድሞች እናቶች፣ እባካችሁ በቃ ምንም የማታደርግ ከሆነ አጥፋውና ቲክቶኩን ዞር በል። አይ አላጠፋም ብለህ የምትለኝ ከሆነ በከፈትከው ቲክቶክ አንደበት ሲከፈት የጌታን ጽድቅና ቅድስናውን አዳኝነቱን ምሕረቱን ፍቅሩን ተናገር፣ በጎነቱን ና እንናገር። ስትናገር እመጣለሁ ቤትህ። በእውነት ወንድሜ ትክክል ነው ብዬ አንተ ዋስ እስክትጠጣ ድረስ ተቀብዬ ደግሞ እኔ ደግሞ እቀጥላለሁ ስብከቱ ማለት ነው። ከዛስ እዚህ ያለ ሰው ብራዘር አሁን ኦርቶዶክሳውያን ጋር መተህ ብታወራ ብራዘር ኦርቶዶክሳውያን ጋር መተህ ስለ ካልቪን ብታወራቸው እነዚህን መጽሐፍቶች ይዘው ሲደግሙ የሚውሉ እኮ ሰዎች አያሳዝኗችሁም? ወንድሞች እናቶች አያሳዝኑም? ይህንን ይዘው እኮ የሚደግሙ እኮ ወገኖቻችን፣ እናቶቻችን፣ አባቶቻችን ናቸው። ያንተን ካልቪን የት ያውቁታል? የኔን ካልቪን የት ያውቁታል? የኔን ሉተር የት ያውቁታል? የኔ እናንተን ጌታ የዓለሙን ጌታ ኢየሱስ ክርስቶስን አንነግራቸውም ወይ? ይሄ ነው ልመናችን፣ ይሄ ነው ጩኸቴ፣ ይሄ ነው ጩኸታችን እዚህ ያለን ወንድሞች እናቶች። ይህንን እያነበበ ጸሎት ብሎ ጠዋትና ማታ አንብቦ ይህንን ለቅዠት መከላከያ ይህንን የዘላለም በረከት ማግኛ ሲያነባው የእንትናን መቃብር የሳመ ያሳመ የጻፈ ያጻፈ የደጎሰ ያስደጎሰ እስከ 22 ትውልዱ ድረስ ይማርልሃል ብሏል።
አሜን ብሎ ለሚመጣ ሰው ይኸውልህ ካልቪን እንትን አለና ከሉተር ጋር አልተግባቡም ነበር። ሁኬርስ ብራዘር። ለዚህ ትውልድ ካልቪን ምን ብለህ ተነግረዋለህ? ወደል መናፍቅ ነው ብሎ የሚል ቆሞሱ እንደነገሩኝ በውስጥ ቆሞሱ ከጴንጤ ፓስተሮች ጋር ብቻ አይደል የምንነጋገረው የምደዋወለው ከኦርቶዶክሳን አባቶች ጋር ሁሉ ይደዋወላሉ። ከውስጥ የወንጌሉ እውነት የገባቸው እኮ አልኩ የገባቸው ብፁዕ አቡነ እንትና ናቸው ብዬ ስማቸውን ሜንሽን አላረግም። አንድ ቆሞስ ናቸው እንደዚህ ያሉኝ። አንተ እኮ ኤርምያስ የኛ ነህ እኮ አሉ። ምን እዛ አጨቃጭቃል? የኛ እኮ ነህ። ና ተመለስ ወደ ቤተክርስቲያኒቱ ና ይሄን ትሰብካለህ አሉ። ውሸታቸው ነው። ብሄድ እዚህ ይሄ የምሰብከውን ወንጌል በመቋሚያ አናቴን ነው የሚሉት። አልሄድም። በመቋሚያ አናቴን ይሉኛል ብዬ ፈርቻ አይደለም። ስለ ወንጌል ከሆነ በመቋሚያ አናቴን አይደለም የፈለገ ነገር ላይ ያመጣም። እውነቴን ብዬ የምላችሁ ግን ኖ አንተ እኮ የኛ ነህ አሉኝ። ሆዴን ሊያባቡ እዛ ሉተር እያላችሁ የሉተር ትምህርት እያላችሁ ይሄ የምዕራባውያን ትምህርት ምናምን ነገር አሉ እና ይሄን ወደል መናፍቅ ምናምን ነገር ብለው እኔስ ብዬላችኋለሁ። አንተማ የኛ ግልገል መናፍቅ ነህ አሉ። እዛ እናቴ እንደዚህ ሸንቆጥ ነው የሚያደርጉ። በቅኔውን ብቻ ሳይሆን በብሂል ጭምር ይነግሩሃል። ምናልባትም የሰደቡን ስድብ ትርጓሜውን ለማግኘት የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ልታነሳ ትችላለህ። ቤት ውስጥ ስላደኩ አውቃለሁ። አባቶቼ ናቸው። እሱ ወደል መናፍቅ ነው፣ አንተ ግልገል መናፍቅ ነህ ብለውኝ ቁጭ። እርሶ ኖት ወደል አላልኳቸውም እንዴ? አላልኳቸውም። ግልገል መናፍቅ ወደል መናፍቅ ነው ብለው የሚሉ አንተ ስለ ካልቪን ስለ ሉተር ብለህ ብትል፣ ኢየሱስን ግንስ ብታነሳ በቆሞሱ ወደል አይሉትም። እኔ ስለ ኢየሱስ አውራ እና እዚህ ቤት አውራ፣ እኛ ቤት አውራ። የት ነው እዛ እየሄዳችሁ የሰው ቤት የምታሞቁት ይላሉ። ኖ አልመጣም። ኤርሚ ግፊያው በዝቶብሃል፣ ወደዚህ አትመለስም ብለህ በፍጹም አልኩ። በፍጹም መንግስቱ ኃይለማርያም አንድ ጥይትና አንድ ሰው እስኪቀር ድረስ እዋጋለሁ ብሎ አዲስ አበባን ከበቡት። እዚህ ሰላሌ አውራጃ ላይ ደርሰዋል ተብሎ ሲባል ውጣ ተብሎ ሲባል እንደወጣው እንደዛ አልወጣም። የአባቶች አምላክ ምስክር ነው እኮ ስልህ አልወጣም፣ አልሄድም። እናንተ ከፈለጋችሁ ውልቅ ብለህ መሄድ ትችላለህ። አልሄድም። እጣኑም ሸተተኝ ብዬ አልሄድም። የእናቴ የአባቴ ሃይማኖት ነው ብዬ አልሄድም። አቤት ልክ ነው። እናት አባቴ ዘሮቼ ኦርቶዶክስ እምነት ተከታይ ናቸው፣ ቄሶች ናቸው። በእናቴም በአባቴም በኩል አልሄድም። ኦኬ የተቀበልኩት የእግዚአብሔር ልጅ ኢየሱስ ነው። ወንድሞች እናቶች፣ ጌታዬ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ የሰጠኝ ውድ ነፍሱን ነው። እማልሄደው እንደሱ ነፍሱን የሰጠኝ እውነተኛ ወዳጅ ስለሌለ ስለማላገኝ ነው ማልሄደው። የትም አልሄድም። እዚሁ ሲጥ ጠላታለሁ እንጂ የትም አልሄድም። ኤርሚያስ ይሄዳል ብላችሁ ከሆነ ርብርቡና ዱላው በእውነት በዚህ በማለዳ መርዶ ላረዳችሁ ይገባኛል። የምስራች ቃል ሰባኪ ብቻ ሳይሆን መርዶ ላረዳ ይገባኛል። ለጴንጤው ለአንዳንዱ ኤርሚያስ ይሄዳል አይደል? እናስለቅቀዋለን፣ እንነቅለዋለን ከዚህ ከሶሻል ሚዲያ ላይ አልካረን። ኦኬ አልሄድም። የአባቶች አምላክ ምስክር ይሁን፣ እናንተ ምስክሮች ትሆናላችሁ። አልሄድም እኮ ነው የምልህ። የምን መሄድ አመጣልኝ ብራዘር? ከቶ ለቀን አልተገዛንላቸውም ይላል ቅዱስ ጳውሎስ። ግቡ ሲበዛበት እኮ ነው ጳውሎስ አፈን አርፈ ተቀመጥ ብለው የሚሉት። ቆሮንቶስ ውስጥ ቀፍ ዝቅ እያደረጉ የሚሰድቡት ሰዎች ነበሩ፣ አማኞች። አንዳንዶቹም በሱ እጅ የተጠመቁ። እሱም ብሎ ሐዋርያ ነው እንዴ? ሐዋርያ ለሚመረምሩኝ መልሴ ይሄ ነው አለ ጳውሎስ። ቆሮንቶስ ውስጥ ተመረመረ፣ ያውም በእጁ ባጠመቃቸው የጌታ ቤተ ክርስቲያን የግልብጥ ስትገለበጥ ወንጌል ሰብከው ያጠመቋቸውን ምእመናን ያጠመቋቸውን ሰዎች ቆይን የምልሽ ጳውሎስ ግን ሐዋርያ ነው? ሐዋርያ አይደለም። ሐዋርያ ነው? አይ አይደለም። ሐዋርያ አይደለም እንዴ? ነው። ኧረ እኔ ምንም አይመስለኝም። እውነትሽን ነው። አሁን እስኪ ነገረ ስራውን ሐዋርያ እንደዚህ አሁን እንደዚህ አይነት ሐዋርያ አለ እንዴ? ምን ነው ምን ተገኘበት? አይ ምን በቃ ስብከቱ ሁሉ እንትን እዚህም አትቅመሱ፣ እዚህም አትሄዱ፣ እዚህም ከእንትና ጋር አትጋቡ ብሎ ይለናል። እንዲህ አይነት ሐዋርያ እንደ የሰው መብት እየተጋፉ ምን ብሎ መብትሽን ተጋፋው?
በቃ አላየም እንደ ባለፈው ያለው ከጋለሞታ ጋር የሚተኛ ሁለቱ አንድ ስጋ ይሆናሉ ምናምን ነገር ብሎ የብሉይ ኪዳን መጽሐፍት አንጥቶ እዚህኛ ላይ ሊጭንብን። እኛ እኮ ቆሮንቶሳውያን ነን እና ይህንን አሁን አንተ ትገዛለህ እንዴ? እኛ በፈለግኑ ጋር ነው የምንተኛው። ደግሞ ጳውሎስ ባልነበረበት ጊዜ እዛው ቸርች ውስጥ ቁጭ ብለው ሞግዚቶቹ እንዲህ ሲያደርጉ ዝም ነው የሚሏቸው። ኢየሱሴ ምስክር ይሁን አልኩ ዝም አልልህም። ያው አንድ በቃ ፈልጋችሁ ያገኛችሁት ኤርሚያስ ይሳደባል፣ ዳጊ ይሳደባል ነው አይደል ያላችሁት? ሜርሲ ትሳደባለች ነው አይደል ያላችሁት? ሂዱ በሉ አጩኸው፣ ለእናት ንገራት፣ ለአያትህ ለአክስት ተደዋውላችሁ ተነጋገሩ። በቸርች በስም አድራሻ በመካነ ኢየሱስ ቃለ ሕይወት ተነጋገሩበት። ሂድ አድርስ ውበ ሁሉ እነዚህ ሰዎች አስቁሙልን የምትል ከሆነ ባለ ነው አበደን የወንጌል እውነት አይቆምም። ጳውሎስና እንዴት እንደዚህ ይላል? እንዴ መብት የሚጋፋ እንደዚህ አይነት ሐዋርያ እኔ እንደዚህ አይደለም። ክርስትና እንደዚህ ነው እንዴ? በግድ ነው እንዴ? አትብሉ እያለ ትእዛዝ ይሰጣል እንዴ? ለጣዖት የታረደ ምናምን ነው ጣዖት ምናምን ነው ኮኑ እያለ ብሎ የሚለው እንዲህ የሰበኩ ሰዎች አሉ እንዴ? የእሱ እኮ በዛ ከልክ አለፈ ብለው የሚሉ ማለት ነው። ቆሮንቶስ ውስጥ እና መረመሩት። ቆሮንቶሳውያን ጳውሎስን መረመሩት። this is ጴንጤ this is ኦርቶዶክስ ብቻ አይደለም። this is ጴንጤ ቁጭ ብሎ የእግዚአብሔር ሕዝብ የሆነው እና መጨረሻ ላይ ለሚመረምሩ መልስ ይሄ ነው ብሎ አልጻፈም ጳውሎስ። መልስ ምንድን ነው? ወደ መልስ ኖ መልሱ ጋር ከመሄዱ በፊት የእሱ ምንድን ነው? ስብከቱ ሃርድ ነው። ስብከቱ መልእክቶቹ ከባድና ኃይለኛ ናቸው አሉ ምዕራፍ 7 ላይ። ኦኬ የጳውሎስ መልእክቱ ከባድና ኃይለኛ ያስባለው ምን ማለት ነው? እናንተ ማትረቡ ቅራቅምቦ እያለ ነው እንደሚጠራቸው? በፍጹም አላለም። ቅዱሳን ለመሆን የተጠራችሁ እያለ ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በቆሮንቶስ ላለች ለክርስቶስ ቤተክርስቲያን በስፍራ ሁሉ የጌታን ስም ለሚጠሩ ቅዱሳን ለመሆን የተጠሩ እያለ ቅዱሳን ብሎ ነው እኮ የሚጠራቸው። እና መልእክቶቹ ከባድና ኃይለኛ ናቸው። ከዛስ ንግግሩ ግን የተናቀ ነው የሚሉ አሉ። አየህ ቆጭ ብለው ቅንድቡን እንዲወደ ላይ ወርታ ከፍ ዝቅ እያደረገ የጳውሎስን ለመተቸት ቸርች ውስጥ ቤተክርስቲያን ለጳውሎስ ካልተመለሰች ለእኔ አትመለስልኝም። ነገር ዓለሙ የጠፋባት የኢየሱስን ጌትነት ማሰብክ ቤተክርስቲያን ለጳውሎስ ያልተመለሰች ለዳጊ አትመለስለትም። አይደለም ግለሰቦች፣ ቤተክርስቲያን እኮ አልኩ ውሉ የጠፋባት የሞተላትን ጌታ አድምቃ የማታሳይ ቤተክርስቲያን ለዳጊና ለኤርሚያስ ለማንም ለእነኛ ስመጥር ፋና ወጊ ለሆኑ ጉምቱ ለተባሉ ሐዋርያት አልተመለሱም። ማን ነው ጳውሎስ ቢሆን ያሉ ማለት ነው። የቤተክርስቲያን አጠጭና ኮትኳች የተባለው ነው። ባጠጣቸው ልጆቹ ተመረመረ። መልእክቶቹ ከባዶች ናቸው ተባለ። ኃይለኛ ነው ይላሉ። እንዴት ታዲያ? ወንዱ እኮ ጀግናው እኮ ይሁዳ አንበሳ እኮ ነው የወለደኝ። እሺ ወንድሜ ኃይለኛ ነው ይላሉ። ኃይለኛ የሆኑ በምንድን ነው? የስጋ ኃይለኝነት ከሆነ መድኃኒዓለም እሱን እንደ ሰንኮፍ እየነቀለ ሊያወጣልን ይገባል። እሱን ደግሞ እንዲሆን አንደኛ በቃለ እግዚአብሔር ትምህርት፣ ሁለተኛ በጸሎት፣ ሶስተኛስ በምክር። ይኸው አሁን እሱን የሚመክረኝ ለምላችሁ ትላላችሁ። ዳጊ እየደወለ ምንድን ነው ብሎ የሚለኝ አይመክርም። የት ሰምተህ እህትየው መርሲ ወድብነት ኤፍሬም እዚህ ጋር የሚያውቁ እነ ፓስተር ታሪ እንዴት እንደሚናገሩ ሊሰቡኝ ሳይሆን ሊያቀኑ። ኃይለኛ ነው። ጳውሎስም ኃይለኛ ነው። ጳውሎስም ኃይለኛ ነው። በምን ጉዳይ? በኢየሱስ ጉዳይ። በምን ጉዳይ? በወንጌል ጉዳይ ኃይለኛ ነው። የተጥመለመለ ክርስቲያን አልነበረም ጳውሎስ። ጓያ በልቶ የተመታ አይነት ትውልድ አልነበረም ጳውሎስ። መልእክቶቹ ከባድና ኃይለኛ ናቸው ይላሉ። አይ መልእክቱ እኮ አይ ምልህ ሰውነቱ ግን ደካማና የተናቀ ነው። አየ ሰውነት ነው የሚያየው። ጳውሎስ እንዴት ሰውነቱ ደካማ ይሆን ብራዘር? በጥፊ እኮ አይደለም የሚወጡት፣ በድንጋይ እየቀጠቀጡ ከተማይቱ የተሰራችበት ገደል ውስጥ ወስደው ይጨምሩታል። ጳውሎስና በርናባስ እንደዛ አይደለ ያርጓቸው? ሴት ሲጠቅሱ አይተዋቸው አይደለም። ኦኬ ፍጡር ጠርቶ ካልቪንና ሉተር እያሉ እንደሚሉት እንደዛ ሲሉ ሰምተው አይደለም። የትንሣኤውን ጌታ ስለሰበኩ እናስ በዛ ከተማ ውስጥ የጣዖትን አምልኮ ምናምን እንዲሆን እንዲቆጠር አደረጉታ። እሰይ
እሰይ ጳውሎስ በመንፈሳዊ አይኔ እግዚአብሔር ገለጠልኝናል። የእምነት አባቶቻችንን እንደ ደመና የከበቡትን እናያቸዋለን። እሰይ እና ሰውየው ብራዘር ሐዋርያው በድንጋይ ተቀጥቅጦ ሰውነቱ በረሃብ እኮ ደክሟል። ታውቃለህ፣ አልቋል። ያ ጎበዝ የተባለ ያኔ እስጢፋኖስን ሲያስደበድብ የነበረ የተባለው ጎበዝ ወጠምሻ ጎረምሳ ይሁዳዊ የነበረው አሁን ግን ሰውነቱ ደካማ ነው። አይተውታል ሰውነቱ ደካማ መሆኑን። ሰውየው ሐዋርያው ሰውነቱ ውጪ የተጠባበሰ የተቀዳደደ ልብስ ለብሶ ሊሆን ይችላል። ውስጡ ግን በጽድቅ አልኩ፣ በጽድቅ ህይወት፣ በቅድስና ኑሮ ኢየሱስን የሚመስል አዲሱ ሰው ውስጡ አለ። ጳውሎስ ውስጥ የውጭውን ድሪቶውን አይተህ ሰውነቱ የተናቀ ነው ብለህ ልትል አትችልም። እንደኔ እንኳን አይደለም ሰውነቱ፣ የኔ ሰውነት እንኳን እንደውም እየበላው እየጠጣው ማለት ነው። ሚስቴ ይኸው እዚህ ጋር ውጭ አድርጋልኝ ቡና ምናምን ነገር አሁንም ሳይበላሁትኝ። ጳውሎስ ሚስት የለው። ጳውሎስ ሚስት የለው። የሆነ ነገር ሰርታ ሱፍ ፍትፍት አታስቀምጥለትም። ቡና አስቀምጣልኝ በፔርሙዝ ሚስቴ ማለት ነው። እሱ ግን ቡና ጠጣስ የጌታ ሰው ብሎ የሚለው የለም። እና ብንመረምረው አይሻልም ብለዋል። ሰውነት ነው። መልእክቶቹ ከባዶች ናቸው። እንዴ ታዲያ እንደዚህ ነው እንጂ እንዴ እንደዚህ ነው። የምን መልፈስፈስ ነው? ምንድነው ከባድ ያስባለው? ለጣዖት የታረደ አትብሉ የጳውሎስ መልእክት። ለምን ከአንዱ ከእግዚአብሔር በቀር ሌላ ጣዖት አያስፈልግም። ጣዖት ራሱ ምናምን ነው አላቸው። እንኳን የምትበሉት አይደለም ምናምን ነው፣ አጸያፊ ነው እያላቸው ነው። ጠዋት ቸርች፣ ከሰዓት በኋላ ናይት ክለብ ሄዳ አጨፍር ማለት ነው በዘመኑ። እሺ ክርስትና ስም አውጥተለት ዘፈንን የዕብራይስጡ እንዲህ ይለዋል፣ የግሪኩ ደግሞ እንደዚህ ነው ብሎ የሚለው በፈለከው ቋንቋ አሞካሻው ዘፈን ነው። ፍየል ምንድነው ለሚዲያ አይመጥንም አይደል? ዲያቆን ከዘፈነ ፍየል አይረባም። ጨርሱት። ምን ካለ አይረባም ይላል። ይኸው ነው። ጴንጤ ከዘፈነ ፍየል ካለ አይረባም። እንደዚህ አይነት ገገማ ሰባኪ ነበር አይደል ጳውሎስ? አትበሉም አላቸው። ቸርች ስትመጣ ከኢየሱስ ማዕድ፣ እዛ ስትሄድ ከሰይጣን ማዕድ። ከጋለሞቶች ጋር ደግሞ በቀጥታ ነበርኩ ይገናኙ የነበሩት። ጌታ ይመስገን ጳውሎስ መልእክት ሲጽፍ ድረስ ማለት ነው። ጌታ ይመስገን ዛሬ እንግዲህ አዳር ከኔ ጋር ነው ይላታል። ከቸርች በኋላ እንገናኝ እያለች ማለት ነው። የቆሮንቶስ ልጃገረድ እንዲህ ፀጉራቸውን እየነሰነሱ ከቸርች በኋላ እንግዲህ አዳር አንተ ጋር ነኝ። ከጋለሞታ ጋር የሚተባበር ሁለቱ አንድ ስጋ እንዲሆኑ አላነበባችሁም? ምን ሁለቱ አንድ ስጋ ይሆናሉ ተብሎ ተጽፏልና። መልእክቶቹ ከባድና ኃይለኛ ናቸው። እናንተ ማትረቡ ቅራቅንቦ ምናምን ነገር ብሎ ስላላቸው አይደለም ጳውሎስ አላላቸውም። የቆሮንቶስም ቤተክርስቲያን አላላቸውም። አይ አችሉም። ለምን? በዋጋ ተገዝተናል። በገዛ ብልታችን። አዎ አትችልም። ብልቶቻችሁ ሊቀደሱ ይገባል። እዚህም እዛም አታጥቅሱ ነው። የወጥ ጉዳይ አይደለም። አታጥቅሱ። ገብቶሻል። መልእክቶቹ ከባዶችና ኃይለኛ ናቸው አሉ እነንቶኔ ቸርች ውስጥ ቁጭ ብለው ከባድና ኃይለኛ ናቸው። ሰውነቱ ግን ሲታይ አንተ ከሰውነቱ ምን አለህ? ዋናው ከመልእክቱ ነው። የንጉሥ አዋጅ በተናቀቃ ይነገራል ይባላል። ምን ጉዳይ አለ አንተ ከሰውነቱ? በዚህ ሸክላ ዕቃ ውስጥ የከበረ መዝገብ ያስቀመጠ በቃ የእግዚአብሔር ምስጢር ኢየሱስን እንድታውቁ ለዚህ ይጋደላለሁ እኮ አለ። የተሰወረ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነውና ማንም በሚያባብል ቃል አያስታችሁ። እንሞግታለን በጽድቅ ቃል። ሕያውና ገናናው ኢየሱስ ምስክር ነው አልኩ። ጅንስ ለብሰና ማንም ለብሰና እኛ
ጸቡ ግብግቡን አልፈለግነውም። የክርስቶስ ቤተክርስቲያን ስራ ትስራበት። የቤተክርስቲያን ተልኳ ምንድነው? ምንድነው ተልኳ? የኔ አንተ ተልኳችን ምንድነው? በቤተክርስቲያን ውስጥ ያለን በአካሉ ላይ ያለን ብልቶች ነን። ምንድነው ዋነኛው ተልኮ? ምንድነው ዋነኛው ተልኮ? ምንድነው የቤተክርስቲያን ዋነኛው ተልኳ? ምንድነው? ሰውነቱ ሲታይ ደካማና ንግግሮቹ ግን መልእክቶቹ ግን ከባድና ኃይለኛ ናቸው። እሰይ እንደዚህ ነው መባል ያለበት። አዎ እና ቁጭ ብለው መረመሩት። ለሚመረምሩ መልሴ ነው አለ። ያን ሐዋርያ ውስጡ ግብግብ በሚያደርገውን በወቅቱ የነበሩ ሰዎች ተረድተውት ይሆን? ከሚደርስበት መከራ ይልቅ ስለ ክርስቶስ አብያተ ክርስቲያናት ነበር እሱ የሚያመጣው። ያመጣል። አየህ፣ ሌሎቹ ግን ደንታቸውም አይደለም። ለምን? ሙያተኞች ናቸው። ደንታቸውም አይደለም። ምክንያቱም በወንጌል አልወለዷቸውም። ያችን ቤተክርስቲያን በወንጌል የወለዳቸው ሐዋርያም ያመጣል። እዛ ፍርሃት ይዞኛል ይላል። ምን ሆነ ነው የፈራው ጳውሎስ? ምን ጂኒ ተለከፈ እንዴ ብለህ ብትለው እሱ ጂኒ የሚለክፈው ሐዋርያ አይደለም። እና ምንድነው ፍርሃት? እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ከክርስቶስ ካለ ንጽህና ላይ እንዳትጎድሉ ብዬ እፈራለሁ። አራት ፍራ ተብሎ የሚባል 365 ቀን ተጽፏል ምናምን ነገር። ጳውሎስን አንተ አትነግረው። የልጅነት መንፈስ እንጂ የፍርሃት መንፈስ አልተሰጠንም ተብሎ ተጽፏልና ብለህ ራሱ ነው የጻፈው መልእክቱ። ፍርሃቱ ግን ለክርስቶስ ቤተክርስቲያን አካሄዷ የቆሮንቶስ ቤተክርስቲያን አደገኛ መንገድ ላይ ስለነበረች ኢሞራሊቲ የሆነ ህይወት፣ ዓለማዊነት ቀጥታ ቸርች ውስጥ ገብቶ ከጋለሞታ ጋር የተኛሉ። ማታ ተኝተው ጠዋት ወደ ቸርች እንሂድ ይላሉ። ዋት ነቃብን እኮ ወፎቹን ተንጫጩ። በቃ ይበቃናል። አሪፍ ነበር አይደል? የዛሬዋ ዳር እየተባባሩ ማለት ነው። አስደሰትኩ ሃንዬ እያለች ግን እኮ ጋለሞታ ሴት ናት። ከጋለሞታ ጋር ሄዶ ተኝቶ ጋለሞታ ወንድ ነው ቸርች ውስጥ። አሪፍ ሌሊት ነበረን አይደል? እያተው ጠዋት ቸርች ሊሄዱ። ሌላውስ ከአባቱ ሚስት ጋር ያመነዘረውም ሰውዬ ጠዋት ተነስተው ወፍ ጭጭጭ ሲል ወደ ቸርች እንሂድ ብለው ይላሉ። የተደረገችውም ሴትዮ አድራጊውም ልጅ አድራጊውም አባት አብረው ይሄዳሉ ቸርች። ጌታ ይመስገን። ሃሌሉያ። ዛሬ በመካከላችን እግዚአብሔርን ከፍ ከፍ እናድርገው። መንፈስ ቅዱስ በጉባኤው መካከል እንዲመላለስ ጌታ ኢየሱስ በዘርፋፋው ቀሚስህ ና ይላሉ። እነሱ ቀሚሳቸውን ላገኙት ይከፍታሉ። ሱሪያቸውን ላገኙት ይፈታሉ። ኢየሱስ እንግዲህ መጡና በዘርፋፋው ቀሚስህ ተመላለስ በመካከላችን። ገስጻለሁ። የክርስቶስን ቤተክርስቲያን ገስጻታለሁ። በውስጤ በተቀበልኩት በእግዚአብሔር መንፈስ ኑር። ኤርምያስ ራስህ ኑሪ። አንቺ ኑር። ወንድሜ አንተ እንኑር እንደ ህብረት። ቀሚሷን ላገኘች ወንድ ከፍታ ስታበቃ ቸርች ስትመጣ ኢየሱስ በዘርፋፋው ቀሚስ ተመላለስ። በዘርፋፋው ቀሚስህ በመካከላችን እንዴት እንደምታበሳጩ አልኩህ። በዘርፋፋው ቀሚስ ይላሉ እንዴ? በዘርፋፋው ቀሚስህ መካከላችን እንድትመላለስ። ከየት ነው ያመጣችሁት እንደዚህ የሚል ጸሎት ሲጀምር? የትኛው መጽሐፍት ላይ ያነበባችሁት? ያ በራእይ መጽሐፍ ላይ በሰባቱ የወርቅ መቅረዞች መካከል የሚመላለስ ብሎ ያለውን የተናገረውን እሱን ይዛችሁ ነው? እሺ ከነ ዘርፋፋው ቀሚሱ የሚሆን ከነ ጃኬቱ ናበላችሁ በሉ የማይለውን መጽሐፍ እሺ ይምጣ። መካከላችን እንዲያይመጣ የሚያደርግ ህይወት ስርዓት ምንልሳለ ወይ? ከአባቱ ሚስት ጋር እየተኛ የጌታ እንደውም ትዕግስቱ በቆሮንቶስ ጣዖት አምልኮ፣ ዳንኪራው፣ ጭፈራው ክርስቶስ ከቤልሆር ጋር ምን ሚልስ ኦኬ ያው ማለት እሱ ምንትን ነው ማነው የሞርሞን ሃይማኖት የሚባለው መስራች ዲያብሎስ እና ኢየሱስ ወንድማማቾች ነበሩ ብሎ እንዳለው ማለት ነው። ማነው የሞርሞኑ ሰውዬ? የአሜሪካ ሀገር የነበረ ስሙ ማነው የሚባል ጠሩልኝ። የሞርሞኑን የመሰረተው ሰውዬ የምታውቁት ከታች ስሙ
ስጢፍ ነው ምናምን ነገር የሚባል ሰውዬ ማለት ነው። አይ ዶንት ኖ ስጢፍ ነው ብቻ ሰምቲንግ ኢየሱስና ዲያብሎስ ወንድማማቾች ናቸው አውቃቸዋለሁ ብሎ አላለም። ቆሮንቶስ ውስጥም ክርስቶስ ከቤልሆር ጋራ ያ ምንም ልዩነት የላቸውም ብሎ የሚል አስተምሮት ማለት ነው። ጽድቅ ከኩነኔ ጋራ፣ ብርሃን ከጨለማ ጋራ፣ የሚያምን ከማያምን ጋራ ጳውሎስ መልእክቱን እስኪጽፍ ድረስ ጆሴፍ ስሚዝ ነው ኦኬ ያለው ነው ብቻ መልእክቱን ጳውሎስ እስኪጽፍ ድረስ ክርስቶስ ከቤልሆር ጋር አንድ ነበር ቸርች ውስጥ ማለት ይስሐቅም እስማኤልም አንድ ነው ማለት ነው። እንደ ተስፋ ቃል የተወለደውም እንደ ስጋ የተወለደውም ያሳድደው ነበረ ይህ በአሁን ዘመን ብሎ ያለው ጳውሎስ ገላትያ መጽሐፍ ምዕራፍ 4 ላይ በቃ እስማኤልም አብርሃም ልጅ ነው፣ እስማኤልም ማነው ይስሐቅም የአብርሃም ልጅ ነው። እነሱ በልጅነት ደረጃ ብቻ ነው የሚያውቁት። እንደ ተስፋ ቃል መወለድና አለመወለድ የሚባል ነገር አያውቁ። በቃ ልጅ ነው ልጅ ነው ይላሉ። ብራዘር የለም እግዚአብሔር ኪዳኔን አቆማለሁ ያለው ከይስሐቅ ጋር ነው። በአሁኑም ዘመን እንዲህ ነው አለ ጳውሎስ። እንዴ ተመረመረ ቅዱስ ጳውሎስ። ሳዝናል። እንዳትረሷት መልካሙን ጦርነት ተዋጉ ብሎ የወንጌል አማኞች ጌታ ልኮን የጌታን ነገር ጥለህ እርስ በርስ እንዋጋ እያሉ ጥሪ ይጠሩሃል። እርስ በርስ ተጠራሩ እና አንድ ምንድነው እዚህ በውጭ ሀገር ላይ ፖሊሶች መጥተው ያንኳኳሉ እና ከውስጥ ሆኖ እነማን ናችሁ? ፖሊሶች ነን። ስንት ናችሁ? ውጣና አውራን ይሉታል። ስንት ናችሁ? 2 ነን። እርስ በርሳችሁ አውሩ አላቸው። እርስ በርሳችሁ አውሩ፣ እኛ የተሰቀለውን ጌታ ኢየሱስ ክርስቶስን እናወራለን። ቴንክ ዩ ጸጋ ይብዛላችሁ። ናትሻ የረጅም ሰዓት ስላስቆምኩ በጣም ይቅርታ። ለአንተ ልስጥህ። ተባረክ። እሺ እርምዬ እግዚአብሔር ባርክ። ሰላም ብያለሁ ሁላችሁንም። ከላይ ሜርሲ እርምዬ እግዚአብሔር ባርክ፣ ጸጋውን አብዛለህ። አንተ ከተናገርክ በኋላ ማውራት እንኳን ብዙም ነገር ማባላሻት ሊሆን ይችላል፣ ግን እግዚአብሔር ባርክ፣ ጸጋው በዝቶልሃል። በዚህ ሁሉ እኔ የሚታየኝ ያው እግዚአብሔር ጸጋ እንደበዛልህ ነው። እግዚአብሔር ካንተ ጋር መሆኑን ነው። ብዙ ውጣ ወረዶችን እና ብዙ ወጀቦች በዙሪያ እያለፉ ነው ያሉት እና ይህ የሚያሳየው እግዚአብሔር ጸጋ ከአንተ ጋር መሆኑ፣ እግዚአብሔር አብሮ መሆኑን፣ እግዚአብሔር በአንተ እየተጠቀመ ትውልድን እያዳነ እያስመለጠ መሆኑን ነው የሚያሳየው። ሰዎች እንግዲህ ወንድሞቻችን የምናከብራቸው አንተም በጣም አክብረህ በጣም ቦታና ስፍራ ሰጣቸው ያስጠጋቸው ሰዎችን ዛሬ የምናያቸው እንግዲህ ዳር ይዘው እየተደራጁና ለወንጌል ጥብቅና መቆም ሳይሆን ለትውልድ የተሰጠውን አደራ ትውልድን ማዳን ላይ ትኩረት ማድረግ ሳይሆን እንግዲህ ለታሪክና አባቶች ለሚባሉ ቸርች ሪፎርምዶች ጠበቃ መሆንን የያዙት እንግዲህ በጣም ነው ያለው ነገር። እንግዲህ የሚያስተዛዝብ ነገር ነው እያየን ያለ ነው ሶሻል ሚዲያ ላይ። እንግዲህ እኛ ምናልባት እዚህ ስንገኝ ኤርሚያስን ፕሮቴክት ለማድረግ አይደለም፣ ኤርሚያስን ደግፈንም አይደለም፣ ወንጌልን በመደገፍ ነው። ወንጌልን እንዳይሰደብ፣ ወንጌል እንዳይነቀፍ፣ ወንጌል እየተሰደበ ትውልድ እንዳይድኑ እንቅፋት እየተኖረ ከሚሄዱ ወገኖች ጋር ከምንቆም ወንጌልን ከምሰራ ሰው ጋር መቆም ስላለብን ነው። ወንጌል የሚሰራ ሰው፣ ትውልድን የሚያስመልጥ ሰው፣ ለትውልድ አደራና ሸክም ካለ ሰው ጋር መቆም ስላለብን ነው እንጂ ኤርሚያስን ሰፖርት አድርገን ኤርሚያስን ደግፈን እንደዛ ነው የሚመስላቸው።
እንደዛ መስሏቸውም ደግሞ ቤታቸው ስንሄድ ያው በብሎክ ዱላ እየደበደቡን ሸኝተውናል። በጣም ነው የሚያሳፍረው። እንግዲህ ቴዎሎጂካል ቪዎችን ሶሻል ሚዲያ ላይ አምጥተው ወንጌል እንዳይሰራ እንቅፋት በማኖር ትውልድ እንዳይድን ትውልድ እንዳያመልጥ የታሰሩ ሰዎች እውነትን ያልተገለጠላቸው ሰዎች ወደ እውነት እንዳይመጡ እንቅፋት በማኖር እንግዲህ ብዙ ወራቶችን ዘልቀናል። ወንጌል እየተነቀፈ የክርስቶስ ወንጌል አባቶች ዋጋ ከፍለው እዚህ ያደረሱት ወንጌል ዛሬ በእኛ ጊዜ እየተሰደበ ያለበት ሁኔታ ስናይ በጣም ነው የሚያሳዝነው። እንግዲህ አንተን እግዚአብሔር እንግዲህ ከአንተ ጋር መሆኑ ማሳያ ነው። በአንተ ላይ ተነስተዋል ብዙ ወንድሞች ያሉት ነገር ነው። አጋንንታዊ ትምህርት ኢየሱስ ክርስቶስ ለተመረጡ እና ለአንዳንድ ሰዎች እንጂ ለሁሉ አልሞተም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን የእግዚአብሔርን ቃል የጣሰውን የሰውን ስርዓት ትምህርት የቴዎሎጂካል ቪውን ሶሻል ሚዲያ ላይ አምጥተው ለወንጌል እንቅፋት ካኖሩ ቆይተዋል። አሁን ለዛ ትምህርት ነው እንግዲህ ጥብቅና ቆመው እንግዲህ አንተን እንደ ጠላትነት አይተው እየተናገሩ ያሉት። በጣም ነው የሚያሳፍረው። ይህንን ቪው እንኳን አሁን ይህንን ቪው ሉተራውያንም በመጽሐፋቸው እንግዲህ የውሸት ዶክትሪን ብለው እነሱም አስቀምጠውታል። የካልቪኒስቶችን ለተመረጡ ሰዎች ነው ክርስቶስ የሞተው የሚለውን የካልቪኒስቶችን ቪው ሉተራውያን ራሱ በመጽሐፋቸው የውሸት ዶክትሪን ብለው አስቀምጠውታል። በግልጽ ጽፈው በመጽሐፋቸው የውሸት ዶክትሪን ብለው ማለት ነው። ስለዚህ አንተ የተናገርከው ኤፍሬም የተናገረው ሌሎችም ወንድሞች የተናገሩ ከዚህ የተለየ ነገር አይደለም። ውሸት ነው፣ የማይጠቅም ነው፣ ለትውልድ የማይጠቅም ለድነት የማይሆን ትምህርት ነው። ስለዚህ ይሄ ሊወገዝ የሚገባ ትምህርት እንጂ ሶሻል ሚዲያ ላይ አምጥተው ሊያሰራጩትና ሊበክሉት የሚገባ ትምህርት አልነበረም። የቃል እውቀት ከመንፈስ ቅዱስ ጋር ሲሆን ነው እንጂ መንፈስ ቅዱስ በውስጣቸው ከሌለ እንግዲህ በቃል እውቀት የሚያሳየው እነሱ የመንፈስ ቅዱስ ወቀሳ በውስጣቸው ላይ አለመኖርን የሚያሳይ ነገር ነው። ዛሬም እየተደረገ ያለው ነገር በቤታቸው በጣም የሚያሳፍር ነገር እየተሰራ ነው ያለው። እንግዲህ እግዚአብሔር ተዋጊ ነው። ስለዚህ ለወንጌል ለእውነት እግዚአብሔር ካንተ ጋር ይቆማል። እንግዲህ ወንጌል ሲነካ ወንጌል ሲነቀፍ ለትውልድ እንዳይተላለፍ ገደብ ለመጣል እንዲቆም ለሚደረገው ትግል እንግዲህ ወንጌል እንዳይቆም የሚፈልጉ ሰዎች ካንተ ጋር ከጎንህ አብረው ይሆናሉ እንሆናለን እና እግዚአብሔር ካንተ ጋር ነው። ለሁሉም ነገር እግዚአብሔር ካንተ ጋር ነው። እግዚአብሔር ይዋጋል። እግዚአብሔር እስካሁን ያስቀጠለ አምላክ ነገም ያስቀጥላል። ሁልጊዜም ካንተ ጋር ስለሆነ ምንም ይሄ ነገር ልብን የሚያወርድ ነገር አይደለም። ስለዚህ ትቀጥላለህ፣ እንቀጥላለን ነው የምልህ። ጸጋ ይብዛልህ ናቲ፣ ተባረክ የኔ ወንድም። አዎ ከመቀጠል ውጪ ቅድም በስኮላር ካልሆነ በመጽሐፍ ቅዱስ አላወራም ተብለሃል መሰለኝ አይደል? አዎ እኮ ቅድም በብሉክ ነው የሸኙትና ምንድነው የምትለው አንተ? ያኮ የላይቭን አሁን ከኢትዮጵያ አይ ቲንክ በኢትዮጵያ 7 ሰዓት ነው የተጀመረው ተብያለሁ። ኦልሞስት ከ7 ሰዓት በላይ የተቀመጡበት ላይቭ ካንተ ጋር የተነጋገረው ንግግር ጨርሶታል። በቃ እኔ ፖስት አድርጌዋለሁ አሁን መጨረሻ ላይ። በቃ ሰው ራሱን በራሱ አፈር ድሜ ሲያስግጥ ማለት ነው ካንተ ጋር ያወራው ኮንቨርሴሽን በቃ የላይቭ መደምደሚያ ነው። መሰረታቸው ምን እንደሆነ ካንተ ጋር ያወራት ንግግር በቂ ናት። እና በጣም ገርሞኛል። ኤርሚዬ ልኬልሃለሁ አይተኸዋል? አዎ በስኮላር ቤተክርስቲያን ስኮላር ካልሆነ በስተቀር በመጽሐፍ ቅዱስ አይሆንም ብሎ ነው ያስወረደህ ከገስት ላይ። አስወረደኝ። ብሎክ አድርጎ ነው ያስወረደኝ። ጭራሽ ብሎክ ተደርገሃል?
ብሎክ ታደርጌ ነው ያወረድኩት። ያ በስኮላር ካልሆነ ያንተን ዲስኩር መጽሐፍ ቅዱስ ፕሩፍ የማድረግ አቢሊቲ የለውም እኮ ነው ያለው። ያ ማለት መጽሐፍ ቅዱስ ለተወሰኑ ነው የሞተው የሚለውን ጌታ ኢየሱስ ክርስቶስ ፕሩፍ የማድረግ አቢሊቲ የለውም ብሎ ቃል በቃል ነው የተናገረው። እኔም ፖስት አድርጌዋለሁ። እሺ እንግዲህ ጆሮ ያለው ቢኖር ይስማ ብሏል። ጌታ እግዚአብሔር ዘመናችሁን ይባርክ። ያ ቴንክ ዩ ናትዬ፣ በርታ፣ በክርስቶስ ኢየሱስ ባለ ጸጋ በርታ። እህትዬ ተባረኪ። ወንድሜ ኤፍሬም፣ ቅዱሳን ሁሉ ጸጋና ሰላም ይብዛላችሁ። ጌታ ይፈቅድና ብንኖር የወንጌሉን ስራ እንቀጥላለን። አይቆምም። እግዚአብሔር ኃይልና ጉልበትን ጸጋን በእውነት አብዝቶልናል። ኦኬ፣ ወደ ጸጋው ዙፋን በእምነት እንቀርባለን። በቅንነት ከጥላቻ ከቂም በቀል ከተለያየ ነገር ርቀን የጌታን ማዳን እንናገራለን። በቃ ወንጌልን የሚሰብኩ የጌታን በጎነት አልቀው ለሚያሳዩ ቀኝ እጃችን እንሰጣለን። እኔ ቀኝ እጄን እንሰጣለን።